እነዛን የፍቅር ቃላቶች ሳወራ እኔ ከጀርባ አልቅሼ ነበር። መብሰል መንጋ መድረስ ነው። እኛ ቤት መጥቶ ያልተገረዘ ሰው የለም። እሺ አዎ ስንት ሲቆረጥ አይቻለ ተደብቀን ነበር። ፍቅርና ኦብሰሽን መሃል ምንድነው ልዩነቱ? ወይስ አንድና ያው ናቸው? ሰው እንደ እድሜው ሲሆን ጥሩ ነው እና አንዳንድ ጊዜ ከእድሜ መውጣትም ልክ አይደለም፣ ከእድሜም በታች መሆን ልክ አይደለም። ሪሉ ዓለም ላይ መፈቀር ብቻ አይደለም ያለው፣ አለመፈለግም አለ። ያልተኖረ ልጅነት በሆነ ጊዜ መውጣቱ አይቀርም። አንሊሚትድ የሆነ ሀሳብ ማሰብ ትችላለህ፣ ግን እድሜ ግን ሊሚት ያደርጋል። ስለዚህ የሆነ የህይወት መንገድ መርጠህ ልትጓዝ ይገባል። አሁን አልፎ አልፎ ልጅነት ትመኛለህ? ህጻን እያለን ከሴት ጋር መታየት ውርደት ነው። እያደግን ስንመጣ ከቆንጆ ሴት ጋር መታየት ክብር ነው። አንተ የምታወራው ነገር የለም ተብለህ ታውቃለህ? ሁሌ እኔ ቆንጆ ስላለው ከስቂኝ መሆን ነው አማራጭ አለችኝ። ከኛ ሶሳይቲ ጋር አትጋጭም ባስተሳሰብክ? በጣም በጣም ጸዴ ጥያቄ ይጠይቅ። ለቤት ፈላጊዎች በሙሉ ተደራሽነቱ እየሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ የሆኑ አፓርትመንቶችን ይዞ በአዋሬ ሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዘንሎት ብቅ ብለናል። ከባለ 1 እስከ ባለ 3 መኝታ በተጨማሪም በገላን ዘመናዊ የሆነ የንግድ ሞል አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ከታች ባለው ቁጥር ደውሉልን። ዛሬን ከኤልያስ ጋር ጀምረናል። የዛሬውን እንግዳችንን በሶሻል ሚዲያ ላይ በደንብ ታውቁታላችሁ። ከፍቅርና መሰል ጉዳዮች ጋር በደንብ ኮንተንቱን ከሚሰሩ ትልልቅ ረጅም ጊዜ ካስቆጠሩት መሃል ነው። ከሳሙኤል መንግስቱ ጋር ነኝ። ሳሚ እንኳን ደህና መጣ። እንኳን ደህና ቆየኝ። ቴንክ ዩ። ብዙ ቀን ተጠባበቀን። አድካሚ ነበር አይደል? ሶስተኛ ቀጠሮ ትንሽ የአለመመቻቸት ነበር። አይ ቲንክ ቢዚ ነህ ይመስለኛል። አዎ ትንሽ ያው ወጣት ነን። ወጣት ስትሆን ካልሮጥክበት ጊዜ ይሮጥብህና የሆነ ጊዜ ያደክማል። እንደዛ ነው። ወደ መጀመሪያ ጥያቄ ስመጣል ይሄኛውን ሀሳብ ይሄኛውን ብዙ የሚኖረውን የፍቅርን ህይወትም የጓደኝነትም ሌሎችንም ነገሮች ኮንተንት አድርጎ ወደ ሚዲያ ይዞ የመምጣት ሀሳብና ህልም እንዴት መጣ? አጋጣሚ ነው ወይስ ፕሮጀክት? ግን ከዛ በፊት በፍቅር መነሳት ደስ ይላል። ከፍቅር ጋር የምታውቁት በፍቅር ኮንትራዎች ማለት ነው። እዚህ ምድር ላይ ሁሉም ነገር በፍቅር ነው የሚደረገው ብዬ አምናለሁ። ሰዎች ፍቅር ሲባል የጾታ ፍቅር ብቻ ይመስላቸዋል። ግን ፍቅር የሌለበት ነገር የሰው ልጅ ይገድለዋል ብዬ አምናለሁ። ሰዎች የጾታ ፍቅር ብቻ አይደለም ያላቸው፣ የስራ ፍቅር አላቸው፣ የቤተሰብ ፍቅር አላቸው፣ ለሚያደርጉት ነገር ፍቅር አላቸው፣ ለሚሰጡት ነገር ፍቅር አላቸው። ፍቅር ካልሆነ ደግሞ ጥላቻ ነው። ሰው ከዚህ ውጪ የሚኖርበት የህይወት እንትን የለውም፣ ኃይል የለውም፣ ውስጡን የሚገፋው የለውም። እና ወደ ጥያቄ ስመጣ ስለ ፍቅር ማሰብ በእርግጥ የኔ ኮንተንት በጾታዊ ፍቅር ጋር ተያይዞ ያለ ነው። ወንድና ሴት የፍቅር ግንኙነት ሲመሰርቱ እንዴት መሆን እንዳለባቸው መምከር ሊሆን ይችላል። ሁለት አይነት ኮንተንት ነበረኝ። የመጀመሪያው ወርድ ኦፍ አፈርሜሽን የሚሉት ፈረንጆች ወይም ደግሞ የፍቅር ቃላቶች መናገር ነው። ሁለተኛው ደግሞ የፍቅር ጉዳዮች ላይ ልክ እንደ አንድ ጉዳይ ምክር መስጠት ነው። ይሄ ነገር በግል ወደ ግል አንተኔ ስመጣል ከልጅነት ጀምሮ ያደገብኝ ፍላጎት ነው። ድሮ እኔ ከልጅነት ጀምሮ የማግባት በቃ የራሴን ቤተሰብ የመመስረት እንደዚህ አይነት በጣም ከሌላ ሰው ጫን ያለ ፍላጎት ነበረኝ ይመስለኛል። እና ያ ነገር አድጎ በብዙ የህይወት ምንድነው ማጣሪያዎች ውስጥ ሲያልፍ የሆነ ጊዜ ከኔ ከሌላ የህይወት አላማዬ which is ሚዲያ ላይ ከመስራት ከቢለው ጋር ተጣመረና ኮንተንት ሆኖ ወጣ ማለት ነው። ዛሬ እንግዲህ ይቅርታ ጉንፋን ይዞኛል። ትንሽ ዲቴል እንድንሄድበት የህፃኑን ሳሚን ትንሽ እንበርብረው እስቲ። ህፃኑ ሳሚ ሰሞኑን የሆነ ፎቶ ተልኮልኝ ከቤተሰብ እያየው ነበርና
በጣም ብዙ ነገር ወደ ኋላ ወሰደኝ ከጠየቀኝ አይቀር። እኔ አንድ አርሲ ነጌሌ፣ አሁን ነጌሌ አርሲ የምትባል ከተማ ነው ተወልጄ ያደኩት። ወደ ሐዋሳ መስመር ሻሸመኔ ምናምን መስመር ስትሄድ ከሻሸመኔ ቀድመ ብላ ያለች በጣም ደስ የምትል ከተማ ውስጥ ነው ያደኩት እና ምናልባት ሰዎች አያውቁም ላንጋኖ ያለበት ከተማ ማለት ነው። ላንጋኖ በእኛ ከተማ ውስጥ ነው ያለው። ኤኒዌይስ እዛ ነው ተወልጄ ያደኩትና ልጁ ሳሚ ያደገው አይ ቲንክ አሁን ከምሰራው ጋር የሚገናኝ ነገር ስላለው ነው። ኮምፓሽን የሚባል ሰምተህ ታውቃለህ? ኮምፓሽን የሚባል የሆነ ድርጅት፣ የውጭ ሀገር ድርጅት፣ እርዳታ ድርጅት እና ኮምፓሽን ውስጥ ነው ያደግኩት። የሆነ የእርዳታ ድርጅት አለ በቤተ ክርስቲያኖች ውስጥ ነው የሚሰራውና እነሱ ጋር ነው ያደግኩትና በልጅነቴ ደብዳቤ እንጻጻፋለን ከረዳቶቻችን ጋር ከስፖንሰሮቻችን ጋር እና ልጅ እያለሁ በጣም ጎበዝ ነበርኩ ደብዳቤ ስጽፍ። በቃ ቃላት አሳምሬ በጣም ሕፃን ሆኜ ማለት ነው። ምናልባት ከ10 ዓመት በታች ጀምሮ 10 ቤቶች ውስጥ በነበርኩበትም ጊዜ በጣም ቆንጆ ደብዳቤ ይጽፍ ነበር። ደብዳቤ ደግሞ መጻጻፍ ግዴታ ነበረ። የሚሰማንን ነገር ምስጋናችንን ለሚያደርጉልን ነገር እንጻጻፍ ስለነበረ ምናልባት ያ ነገር አድጎብኝ ይሆን ብዬ እንዳስብ ሆንኩኝ። እንዳልኩ ባለፈው የህፃንነቴን ፎቶ ሲልኩልኝና አስተዳደጌ እንደዛ ነው። እዛ ከተማ ነው ተወልጄ ያደግኩት። ትምህርት ቤቴን እግዚአብሔር ሸፍኖልኝ እግዚአብሔር ብቻውን ያሳደገው ልጅ ነኝ እኔ እና ያን ይመስላል አስተዳደጌ። ከዛ ነው አይ ቲንክ አሁን ያለው ባክግራውንድ የመጣው መጽሐፍ መውደድ፣ ለሰው ምስጋና ማቅረብ መውደድ። ስታፈቅር ታመሰግናለህ አይደለ? ስታፈቅር ስትወድ ሰው የወደድከውን ነገር ቦታ ትሰጠዋለህ። ቦታ የሰጠውን ነገር አሳምረህ ትናገራለህ። አይ ቲንክ አንዱ መገለጫው ይመስለኛል መናገር አይደል? የፍቅርህን መጠን የምትናገርበትና አይ ቲንክ ያ አስተዳደጌ አሁን ትንሽ ኢንፍሉዌንስ ያደረገ ይመስለኛል። ረባሽ ልጅ ነበርክ? አልነበርኩም። ምን አይነት በጭራሽ። እንደ አጋጣሚ ትንሽ ከተማ ነች ከተማዋ እና የኔ ቤተሰብ አያቴ ቤት ነው ያደኩት። የኔ ቤተሰብ በጣም ታዋቂ ናቸው። አብዬ ሴፉ ይባላሉ አያቴ እና አብዬ ሴፉ ማለት የከተማችን ሐኪም ናቸው። እኛ ቤት መጥቶ ያልተገረዘ ሰው የለም። እሺ። አዎ ስንት ሲቆረጥ አይቻልም ተደብቀን ነበር። እና አብዬ ሴፉ ልጅ ስለምንባል በጣም ሁሉ ቦታ በቃ አይን አለብን። ዱርዬ መሆን አትችልም። ከዛ ደግሞ አልፎ የኔ አባቴ ደግሞ በመንፈሳዊ ቦታ አገልጋይ ነው፣ ወንጌላዊ ነው እና በቃ ሁለቱ የሚታወቁ ሰዎች ስለሆኑ የትም ሄጄ የእንትና ወይ የመንግስቱ ልጅ አባቴ መንግስቱ ይባላል እና ወይ የመንግስቱ ልጅ ወይ የጋሽ ሴፉ ልጅ ወይ አንድ አጎቴ ደግሞ አለ እዛው ያሳደገኝ አለማየሁ ይባላል። ሁሉም ይታወቃሉ እና የትም መፈናፈኛ የለኝም። ትምህርት ቤት ብሄድ ልጆች ቢመቱኝ ጉልበት እንኳን እያለኝ ይመታ ነበረ። ምክንያቱም በቃ ጨዋ መባል ስላለብኝ እና እኔ አሁን ልጅ እግዚአብሔር ቢሰጠኝና በወልድ ትምህርት ቤት ፈንክተና ነው የምለው። ለምን? ኮንፊደንስ እንዲኖረው። አይ የሚጣላ ልጅ እንዲሆን ማለት ሳይሆን ግን በጣም ፈሪ ነበርኩኝ። በቃ የቤተሰቤን ስም ላለማጥፋት እና ረባሽ ሰው አልነበርኩም በጭራሽ። በቃ አስተማሪዎቼ በጣም የሚወዱኝ ዝም የምል ሰው ነበርኩኝ። እንደውም እያደግኩ ስመጣ ፈጠራ ነገር ይመቸኛል፣ አዳዲስ ነገሮች መነካካት፣ መጎርጎር ምናምን ይመቸኛል እና በቃ ሞካክር ነበረ ምናምን ወይ ከአስተማሪ ጋር ጠጋ ብዬ በቃ አስተማሪዎች የሚወዱት ልጅ እንደዛ ነበርኩኝ። ምን ነበር ህፃኑ ሳሚ ምን ነበር ፊውቸሩ? በጣም ጸዴ ጥያቄ ይጠይቅ። ምክንያቱም ከዛ የጀመረ ነው ብዬ አስባለሁ። ሁሉም ነገር ህፃን እያለሁ እንዳልኩህ አላወራም፣ ከሰው ጋር አላወራም፣ ብዙ አያውቁኝም። ኢቭን ለቤተሰቦች እንኳን በጣም ዝምተኛ ሰው ነበር። በጣም ዝም እላለሁ፣ ግን በጣም አስባለሁ። ህፃን ሆኜ ስለ ትዳር አስብ ነበር። ወደፊት ስለማገባው ትዳር ስለሚኖረኝ ቤተሰብ፣ ከዛን ስለሚኖረኝ ህይወት፣ ስለሚኖረኝ የተሻለ ህይወት ምናምን አስብ ነበረ እና በጣም ኢማጂን አደርጋለሁ። በቃ ልጅ እያለሁ በነገር ላይ ፊልም ማየት በጣም ወድ ነበር። ፊልም ማየት የምወደው ክሽክሹ ምናምን አይደለም፣ ባይዘው ወይ ከተሞችን ያለው እኔ እንዳልኩ ገጠር የምትባል ከተማ ነች። ሰዎቹ የከተማ ሰዎች ናቸው፣ ግን በኢንፍራስትራክቸር ደረጃ ምናልባት እንደ አዲስ አበባ ላይ ሆን እንደ አዲስ አበባና እንደ ሌሎች ትልልቅ ከተሞች ላይ ሆን ይችላል። የምታየው ነገር የለም በዛ ጊዜ። አሁን ተሻሽሏል እና
የተሻለ ነገር ስለሚያሳየኝ ወድ ነበር ፊልም ማየት። የተሻለ እኔ ካለሁበት ሰፈር እኔ ካለሁበት አካባቢ የተሻለ ነገር ስለሚያሳየኝ ወድ ነበርና በጣም ዝምተኛ ነኝ። ከዛን በጣም አስባለሁ በቃ ወደፊት እና አንዳንድ ልጅነቶችን ሁላ የቀማኝ ይመስለኛል ወደፊት የሚለው ሀሳብ። ምክንያቱም በጣም ወደፊት ላይ ፎከስ ስለሆንኩኝ እንደ ህፃን አልሳሳትም ነበር። እንደ ህፃን ከምናገረውን ነገር እጠነቀቃለሁ። የሆነ ተናግሬ በሁለት በኩል እንዳተረጉመው በሁለት በኩል እያሰብኩ ነው የምናገረው። ሰከንድ ገሳሌ ለእያንዳንዱ ነገርና ልትስቅብኝ ትችላለህ፣ ግን ህፃን ሆኜ ማግባት ፈልግ ነበር። ወደፊት ማግባት ነበር ህልሜ። አንዱ ማግባት ነው። ሌላው ደግሞ ቴክኖሎጂ ላይ ከዛ ሚዲያ ላይ መስራት ነው። በቃ ራሴን ሚዲያ ላይ ሰራ ነው የማየው። ህፃን እያለሁ ጀምሮ አንድ ፊልም ወድ ነበር። ፊልም ሜክ ማድረግ በቃ ሚዲያ ላይ መስራት ምናምን ፈልግ ነበረ። ከዛ ደግሞ ይሄ ሁሉ ነገር ጥሩ ገንዘብ እንዲኖረኝ፣ ጥሩ ሀብት እንዲኖረኝ መገንባት የምፈልገው። ከዛ ደግሞ ጥሩ ባህሪ እንዲኖረኝ፣ ኤቭሪቲንግን ተደምሮ ጥሩ ትዳር እንዲኖረኝ፣ ጥሩ ባል ለመሆን፣ ጥሩ አባት ለመሆን ነው እነዛን ነገሮች ምመኛቸው የነበረው። በቃ ኢንድ ጎሉ ያ ነው። በቃ የህፃኑ ሳሚ ትልቁ አላማው ይሄ ነው። በቃ ወደፊት ለምንድን ነው ብትለኝ፣ ለምንድን ነው እንደዚህ የሚያስበው ወይም ኬት ያመጣው ሪሶርሱ? በጣም ጥሩ። እንደ አጋጣሚ የኔ እናት ያረፈችው በህይወት ያረፈችው ወደ ኦልሞስት 3 ዓመት አካባቢ ነው። 3 ዓመት አካባቢ ነው ከእናትና አባቴ ቤት ወጥቼ አያቶቼ ቤት እንድናደግ የተሻለ እነሱ ጋር ስለሆነ በጊዜው እንድናደግ እኔና ታናሽ ወንድሜ አያቶቼ ቤት ገባን ማለት ነው። አያቶቼ ቤት ሳድግ አያቶቼ እኛን ለማሳደግ ጥሩ የሚችሉት ነገር አድርገዋል። ግን ምንድነው ህፃን ነህና ከዛ የተሻለ ነገር ትፈልጋለህ አይደለ? እንዴት ነው እሱ? አሁን ለምሳሌ አያቶቼ ቤት ሳድግ አክስቶቼ፣ አጎቶቼ የራሳቸው ልጆች ይዘው ሲመጡ ምናምን በቃ ያላቸው ሪሌሽንሽፕ በጣም ያስቀናኝ ነበር። አንዳንዴ ጓዳ ገብቼ አለቅሳለሁ። በቃ በጣም ይናፍቀኝ ነበር ከእናቴ ጋር የነበረ ነገር ምናምንና ኢቭን እኛ ቤት የእናቴ ፎቶ በቃ ተነሳስቶ የለም። በቃ አያየው አለቅስ ነበር ህፃን እያለሁ። ያ ጉጉት ስለነበረኝ ከሆነ ጊዜ በኋላ ምን አይነት ሀሳብ ማሰብ ጀመርኩኝ። ሳሚ በቃ እናትህ ሞታለች የሚለው መነገር የጀመረው ከሆነ እድሜ በኋላ ነው። 3 ዓመቴ አላቅም መሞት አላቅም። ኢቭን አሁን ጭምጭምታ እንደ ትውስታ ማስበው የሆነ ድንኳን፣ ከዛ ሰዎች ሲያለቅሱ እያዩኝ ሲያለቅሱ አላቅም ልጅ እያለሁ ነውና፣ ግን እያደግኩ ስመጣ እናቴ በህይወት እንደሌለች ያው እየገባኝ ይመጣል። እና በዛ ጊዜ ምንድነው ሳሚ የሚያስበው ከዚህ በኋላ እሷን ማግኘት አልችልም፣ ግን ፈልገዋለሁ የሚሉት መተውም አልፈልግም፣ ግን ደግሞ ማግኘትም አልችልም። ስለዚህ ብቸኛ ማግኘት የምችለው አግብቼ ባልሆኜ በቃ የራሴ ልጆች ማሳደግ፣ በቃ ራሴ ቤተሰብ መመስረት። እንዴት እንዳሰብኩት አላቅም። ምናልባት አንዳንዴ ሳስበው እግዚአብሔር ነው እንደዚህ ያሳስበኝ ብዬ አስባለሁ። ምክንያቱም አሁን ላይ ሊሰራብኝ ላለው ኦር አሁን ላይ በቃ የሆነን ሰው ጠቅም ይሆናል በዚህ ውስጥ ማደጌ፣ ለዛ ይሆናል በዛ መንገድ የመጣው ብዬ አስባለሁ። እና በልጅነቴ ያ ሀሳብ ውስጥ የገብቶ ሰርጾ የኖረበት ምክንያት ያ ነው ብዬ አስባለሁ። በቃ ቤተሰብ መመስረት እንፈልገው እኔ ስላልነበረኝ ነው። እኔ እናትና አባት ስላላሳደገኝ እኔ እናትና አባት ሆኜ ያንን በቃ መተካት እችላለሁ። ራስን መካስ ማለት ኤግዛክትሊ። ከህፃንነት ጀምሮ በቃ ለዛ ነው ስዘጋጅ። በቃ ሌላው ዓለም አያስደስተኝም። ምናልባት በጣም ከትልቅ ሆኜ አድጌ ነው ይሄንን ነገር ግሪፍ አድርጌ ወጥቶ አልቅሼ ወጣልኝ። በጣም ትልቅ ሆኜ ነው አልፎ ይሄንን ምናልባት የሳይኮሎጂ ሰዎች ቢተነትኑት ያውቁታል ምን ማለት እንደሆነ። ግን በሰዓቱ ያልወጣልኝን ሀዘን በጣም ልጅነቴ እንዴት ማድረግ እንዳለብኝ ውስጥ ያለውን ስሜት እንዴት ማውጣት እንዳለብኝ እንዴት መሆን እንዳለብኝ አላቅም። ጋይድም ያደረገኝ የለም። እንደገና ደግሞ ብዙም እውቀቱም ሰው የለውም በዚህ ጉዳይ። አሁን ነው ሳይኮሎጂ የሰው ልጅ አይምሮ እንዴት ነው ምናምን የሚለው ነገር እየተወራም ያለው አሁን ነው። እና ያ ነገር ነው ያደገብኝ። መጥፎ ሳይድ ነበረው። ምንድነው መጥፎ ሳይድ? ልጅነቴን ቀምቶኛል። እንደ ልጅ እንዳልሆን፣ እንደ ልጅ እንዳላስብ፣ እንደ ልጅ እንዳልሆን አድርጎኛል። ግን ደግሞ በአንዱ ሳይድ ደግሞ ወደፊት ሊመጣ ላለው ራዕይ ሊመጣ ላለው አላማ ደግሞ ከልጅነቴ እየኮተኮተ ሲያሳድገኝም ነበረ እና የትንሹ ሳሚ ፊውቸር ያ ነበር። በቃ ጥሩ ከነበርኩበት ከተማ ወጥቼ ጥሩ የሆነ ህይወት ለራሴ መገንባት፣
እዛ የገነባሁት ህይወት ውስጥ ደግሞ ቤተሰብ የሳልኩትን ፊገር እዛ ውስጥ ማኖር መንከባከብ እዛ ውስጥ ማቀፍ እኔ ያጣሁትን የሚመስለኝን ነገር እንዳያጡ ማድረግ ነበር የልጅነቱ የሳሚ ፊውቸር። አሁን ትልቁ ሳሚ መጣ፣ አስተዋለ፣ አደገ፣ ብዙ ነገር ገባው፣ ራሱን ፔኖቹን ሂል አደረገ። አሁን አልፎ አልፎ ልጅነት ትመኛለህ? በጠየቀኝ ያልኩ ነበር እንዳልኩ ያ ያለፍኩበት ነገር ልጅነቴን ቀምቶኛል በተወሰነ ሰው ያልተኖረ ልጅነት በሆነ ጊዜ መውጣቱ አይቀርም። አንዳንድ ትልልቅ ሰዎች በጣም አዋቂ የሚባሉ ከሆነ ጊዜ በኋላ እንደ ህፃን አክት ሲያደርጉ አይተ ከሆነ ምናልባት ያልኖሩት ልጅነት ይኖራቸዋል ብዬ ገምታለሁ። ምክንያቱም እኔ በዛው ስላለፍኩኝ በሆነ በጣም ልጅ ለጋ በሚባል ወጣትነት እድሜ ውስጥ ማጥፋት የነበረብኝን ጥፋት ትልቅ ሆኜ ማጥፋት ባልነበረብኝ እድሜ ሳጠፋ ራሴን አስተውዬ አውቃለሁ። የሆነ ጊዜ እንዴት ልበለ እስከ 24 እስከ 25 ዓመቴ ድረስ ከህፃንነቴ የመጣውን ሳሚ ሆልድ አድርጌ አኖረዋለሁ። አሁን 28 ዓመቴ ነው። በዚህ 3 ዓመት ውስጥ ግን በዚህ 3-4 ዓመት ውስጥ የመጀመሪያው በጣም እንዴት ነው ተቃራኒ ህይወት እንድኖር አድርጎኝ ነበረ ሆኛለሁ። ከመጣውበት የህይወት ቫልዩ ከመጣውበት እንዲህ አላደርግም እንዲህ አልሆንም በዚህ አልገባም በዚህ አልወጣም ብዬ ያሰብኳቸው ሰው ላይ ራሱ ምገምታቸው ሰው እንዴት ሰው እንደዚህ ያደርጋል ብዬ ባስባቸው የነበሩ ራሴ ደግሞ ስሆናቸው ያየውበት እድሜም ነበረ እና ቆም ብዬ ሳየው ምናልባት ያልኖርኩበት ልጅነት ሳላስተውል ማድረግ የነበረብኝን ነገር ማስተዋል በነበረብኝ ጊዜ አጥፍቼ አይቼዋለሁ ራሴን እና ያልኖርኩት ልጅነት ትልቅ ያለ እድሜው ወጥቶብኝ ያውቃል። አሁን ላይ እንደውም በጣም እንዴት ነው ባላንስ አድርጌ ለመኖር እየሞከርኩበት ያለው እድሜ ላይ ነኝ። አሁን በቃ በእድሜ መሆን ያለብኝን ነገር እየሆንኩ ደግሞ ቀደም ብዬ ማቹር ማድረግ ያለብኝን ነገር ደግሞ ሳለቀው ለመኖር እየሞከርኩ ያለሁበት ታይም ነው ያለውና ሌሎችንም ሰዎች ምናልባት እየሰሙኝ ያሉ ሰዎች ካሉ መናገር እንፈልገው ነገር ሰው እንደ እድሜው ሲሆን ጥሩ ነው። አንዳንድ ጊዜ ጥፋቶች ተመሳሳይ ጥፋት በተለያየ እድሜ ውጤቱ የተለያየ ነው አይደለ? እኔ ስለ ፍቅር ግንኙነት ሳወራ ስለሰሙኝ ሰዎች ልንገራቸው። ልጅ እያለን ከብዙ ሴቶች ጋር መጀናጀን ማውራት ምናምን ጥፋት ነው እኮ ጥፋት ነው። ግን ልጅ እያለን ይሻላል። ትልቅ ስትሆን የራስ ኑሮ ሲኖርህ ከብዙ ሴት ጋር ስታረግ ከብዙ ሴት ልጅ ይኖራል ያልፈለግከው። ምክንያቱም ከዛ ያለፈ ነገር የማድረግ አቅሙ አለ። የሆነ ሰው ገንዘብ ሳይኖረው ማጥፋት ያለበትን ጥፋት ገንዘብ ሲኖረው ካጠፋው ጥፋቱ እጥፍ ድርብ ነው የሚሆነው። ገባህ አይደለ? እሳቱ ከፍተኛ ነው። ሰዎች እንደ እድሜያቸው መኖራቸው በጊዜ አጥፉ። ሰው ሳያጠፋ አይኖርም እና አንዳንድ ጊዜ በጣም ራስ ላይ ስትሮንግ መሆን ጥሩ አይደለም። በጣም ከአንተም ጋር በተያያዘ ሌሎችም እንደዚሁ አይነት ስራዎች ሳይ ስለ ማቹሪቲ ይወራል። ማቹር ስለመሆን መብሰል፣ አሁን እንዳልከው ደግሞ ራስን ሆልድ አድርጎ ፔኖችን ሂል ማድረግ እንደዚህ ይሄ ነገር የሆነ ስታንዳርድ መውጣት አለበት ብዬ አስባለሁ። አሁን ምልን ነገር የበሰለ ሰው ማቹር የሆነ ሰው የሆነ ነገር የገባው ሰው እያልን ደጋግመን የምንለው የሚባል ነገር አያለሁ። አሁንም እሰማለሁ ከበሰልኩ ወዲህ የተውኳቸው ነገሮች እያሉ ብዙ ሰዎች ይፖስታሉ፣ ይጽፋሉ። መብሰል ምን ጋር መድረስ ነው? ብዙ ሰዎች መብሰልና እድሜ አይገናኝም ብለው ያስባሉ። ግን የእድሜን መብሰል በምንም ታምር አታመጣው። አሁን ለምሳሌ አንተ የፈለገ ስማርት ሰው ብትሆን በ20 ዓመትህ የ40 ዓመትን ሰው ብስለት አታገኘውም። መብሰል ለኔ እድሜ የሚፈቅድልህን የመጠበብ የማስተዋል እና የማገናዘብን ልክ መድረስ መቻል ነው። ባንተ እድሜ ባለህበት እድሜ ሳታንስም አጉል ደግሞ ሳትወጠርም ባለህበት እድሜ እግዚአብሔር በሰጠህ በዛ እድሜ ላይ ማስተዋል መቻል ነው
መብሰል ብዬ የማስበው። ከዛ ውጭ ያለው ወይ ራስን ማስጨነቅ ነው ወይ አጉል ማውረድ ነው። አንዳንድ ጊዜ ሰዎች እንዲህ ነው መብሰልን ከእድሜ ጋር አያያዝም ምናምን ሲሉ አንዳንዴ ሰው በ40 ዓመቱ እንደ 4 ዓመት ሰው ህፃን አክት ሊያደርግ ይችላል። አንዳንዴ ደግሞ የ4 ዓመት ልጅ በጣም ትልልቅ ሰዎች የሚያብራሩትን ሳይንስ ሲያብራራ የሆነ በቃ ሲጠበብ ምናምን ታየዋል። መብሰል ወይም ደግሞ የሆነን የደረስክበትን ኦር የምታደርገውን ነገር በጥበብ ማድረግ ክፋት የለውም። ግን የሰው ልጅ ብዙ ነገር አትርፎ ራሱን ካጣ ምንም ጥቅም የለውም። እና አንዳንድ ጊዜ ከእድሜ መውጣትም ልክ አይደለም፣ ከእድሜም በታች መሆን ልክ አይደለም። እና ትክክለኛ መብሰል በቃ ጤነኛ መብሰል ብዬ የማስበው ሰው በእድሜው ልክ መድረስ ያለበት እውቀት ደረጃ መድረስ ያለበት ማስተዋል ደረጃ መድረስ ሲችል ይመስለኛል። ከዛ ውጪ ትልቅ ቫስት የሆነ ሀሳብ ስለሆነ እንዲህ ነው ብዬ የራሱን የሆነ ቀመር ላወጣልህ አልችልም። መብሰል እንደየቦታው ይለያል። ሃይማኖታዊ ብስለት አለ፣ መንፈሳዊ ብስለት አለ፣ በስራ በኩል የሊደርሺፕ ብስለት አለ፣ ከዛ ደግሞ የግል የህይወት አመራር ዲሲፕሊን ብስለት አለ። ብዙ አይነት ብስለት ስላለ እሱን ነገር እንዲህ ነው ብዬ የሆነ ቀጭን መስመር እንደ ማህይም ሰው ላወጣልህ አልችልም። ግን ሰው በእድሜው ልክ ማስተዋል ያለበትን ካስተዋለ፣ በእድሜው ልክ ጠቢብ ከሆነ፣ በእድሜው ልክ ነገሮችን የሚያደርግ ከሆነ በስሏል ብዬ አስባለሁ። እንደ እድሜው ለምን አነሳውብክ መሰለክ? እኔ የአንድን ማንጎ ወይ ሙዝ መብሰል የዘራው ያየዋል፣ አጠገቡ ያለው ገበሬ ያየዋል፣ ይህ ነገር በስሏል ይውረድ ይላል። አሁን ያለው ግን ራሱን እንደ በሰለ ሰው የሚቆጥር ሰው ብቻ ነው የማየው። በሰዎች ዘንድ በስለሃል አትባልም። አንተ ግን ለራስህ ማቹር ሆኛለሁ ብለህ ኢቭን ወጥተህ ሁሉ ልትመክር ትችላለህ። የማቹሪቲ 7ቱ መለኪያዎች ተብሎ ወይም ስትበሲ የምታሳዩ 6ቱ መስፈርቶች እየተባሉ የሚወጡት ነገሮች አንድ ሰው ሲበስል ራሱ ባይ ዲፎልት የሚያሳያቸው ባህሪዎች ራስን የበለጠ አክኖሌጅ ማድረግ ነው ወይ? ራስን የበለጠ ሻይን ማድረጊያ መንገድ ነው ወይ? ስትበስል እንዲሁም የበለጠ ለመኖር መጓጓት ከማሳየት ይልቅ መኖር ፕሬዘንት መሆን ምናምን ይመስለኛል። እኔ አልበሰልኩም ገና ነኝ። ግን አሁን ብዙ ሰው ማየው ራሱን እንደበሰለ ሰው ኤክስፕሌን ማድረጉ ትክክል ነው ወይ ልልህ ነው። በዛ ያነሳውብክ ከቃሉን ጀምር። መብሰልን የምናውቀው በሚበላ ነገር በሚኮን ነገር ነው አይደለ? አሁን ለምሳሌ ቅድም እንዳልከው ማንጎ የተከለው ሰው ሲበስል ያየዋል፣ በዙሪያ ያለው ሰው ያየዋል፣ ሰው ይመሰክርለታል። በሌሎችም ደግሞ ብታየው ማለት ነው። አሁን ለምሳሌ የሆነን አትክልት የመብሰያ ጊዜና የሆነ አትክልት የመብሰያ ጊዜ ሁለቱ ይለያያሉ። ሁለቱም በራሱ ስታንዳርድ ነው በሰለ ብለህ የምታስበው ሰው የአንዱን የመብሰያ ጊዜ ለአንዱ ሚዛን ሰጥተህ አልበሰለም ልትል አትችልም። የሚፈጀውን ጊዜ ይፈጃል ወይም ደግሞ የሚፈጥነውን ያህል ይፈጥናል። ግን ትክክለኛ መብሰል ማለት ምን ማለት ነው? መበላት መቻል ማለት ነው። ሰው እኔ በስያለሁ ብሎ ራሱን ቢያቀርብ ነገር ግን የቀመስከው ቀን ከጎመዘዘህ አልበሰለም ያ ሰው የራሱ ህይወት ለሰው የሚቆረስ የሚበላ የሚቀመስ ሲሆን በስሏል። ይሄ 1 ሲደመር 1 2 ነው ብዬ የምሰጥህ ፎርሙላ ሳይሆን የሰው ልጅ እኔ በስያለሁ ብሎ ስላለ ሳይሆን እኔ እንትን ብያለሁ ብሎ ስላለ ሳይሆን ስትበላው ይጎመዝዝሃል ወይስ ማምጣት ያለበትን ጣዕም ነው ያመጣው። አንዳንድ ጊዜ በሀሳብ ደረጃ ትላንትና እንደውም ከወንድሜ ጋር እየተወያየን ነበረ በመንፈሳዊ ጉዳይ። አንዳንድ አስተምሮቶች ስታወራቸው ትክክል ናቸው። አሁን ለምሳሌ የሆነ ሰው በሰልኩ ብሎ የሆነ ነገር ሲመክርህ የሆነ ነገር ሲያወራህ ትክክል ነው፣ ልትመክተውም ላትችል ትችላለህ። ግን ያ ህይወት ተጫምቆ ሲወጣ የሚጎመዝዝ ህይወት ነው ወይስ እውነት የሚጣፍጥ ህይወት ነው? አንዳንድ የህይወት ፍልስፍናዎች፣ አንዳንድ የምትመራባቸው የሆኑ አስተምሮቶች፣ የሆኑ አመለካከቶች፣ አስተሳሰቦች ስታወራቸው ቢጣፍጡም አንዳንድ ጊዜ ስትኖራቸው ህይወትን ከምታስበው መስመር ሊያስወጡ ይችላሉ። ህይወት አንዳንድ ጊዜ ልክ እንደ ባቡር ነች፣ ሀዲድ ትፈልጋለች። አንዳንድ ጊዜ እንደ ፍሪዌይ አይደለም። አንዳንድ ጊዜ ከፈለክ በዚህ መስመር ከፈለክ በዚህ መስመር የምትሄድበት የሆነ የህይወት እድሜ አለ። ከሆነ ጊዜ በኋላ ግን ስታረጅ እንደ ሀዲድ ነው፣ በቃ አንድ መስመር ላይ ነው ልትሄድ የምትችለው። እንዴት ነው? አሁን ለምሳሌ
ፍንዳታ ሲባል ሰዎች ፍንዳታ ብለው የሚያስቡት ሱሪውን ዝቅ ያደረገ ታቶ መሰራት የሚመኝ ምናምን በቃ መንገድ ላይ ሴቶች የሚለክፍ ምናምን ነው የሚመስለን። ግን ፍንዳታ ትክክለኛ በእድሜው ምንድነው? አንድ ሰው 15 ዓመት ሲሞላው አንድ ልጅ 15 ዓመት ሲሞላው የፍንዳታ ጊዜው ጀመረ ይባላል። ምንድነው ፍንዳታ ስትል ብዙ ሀሳብ ያስባል። ቁማርተኛ ቢሆን ይሳካለታል፣ በቃ ይመቸዋል። ጎበዝ የሚያጠና ተማሪ ቢሆን ጎበዝ ተማሪ መሆን የሚችልበት እድሜ ነው። የሆነ ንግድ ውስጥ ከአባቱ ጋር ቢገባ ንግድ ተምሮ የሚወጣ ፍንድት ብሎ ብዙ ቦታ መርገጥ የሚችልበት ብዙ የፈለገው የህይወት መታጠፊያ ውስጥ የሚገባበት የሆነ እድሜ ያለ የሰው ልጅ ግን ከሆነ በኋላ ሀዲድ ይፈልጋል። የሰው ልጅ አንሊሚትድ ባልሆነ የአስተሳሰብ ልህቀት ግን ሊሚትድ በሆነ እድሜ ውስጥ የታጠረ አንድ ምስኪን ፍጥረት ነው ሰው። አንሊሚትድ የሆነ ሀሳብ ማሰብ ትችላለህ፣ ግን እድሜ ግን ሊሚት ያደርጋል። ስለዚህ የሆነ የህይወት መንገድ መርጠህ ልትጓዝ ይገባል። ሶ በዚህ መንገድ ውስጥ ስትጓዝ ብስለት ምንድን ነው? የሆነ ጉዳይ ላይ የተራቀቀ አይነት ወሬ ማውራት ነው ወይስ ከወሬ ያለፈ ለሰው የሚቆረስ ለሰው የሚበላ የሚያስጎመዥ ምን አለ እንደሱ በሆንኩ፣ ምን አለ እንደሱ ባደግኩ፣ ምን አለ እንደሱ አይነት ህይወት በኖረኝ የሚል የሚያስቀና የሆነ ህይወት ሲኖርህ ነው። ሶ የሰው ልጅ ብስለት የሚለካው ህይወቱን ስታየው ነው። በቃ የራሱን ላይክ አሁን ለምሳሌ ማንጎ በሰለ ስትል ልትበላው ነው። ገባርለ ራስን ኮፒ እንደ ማንጎ ነው አትልም፣ እንደ ማንጎ ቢጫ ካልሆንኩ አትልም። ግን ማንጎ በሰለ ስትል ልትበላው ነው። ሶ እኔ ከበሰልኩኝ በዙሪያ ያሉ ሰዎች ከህይወቴ የሚቋደሱት ነገር ይኖራል ማለት ነው። እና አይ ቲንክ በዛ ውስጥ ብናየው የተሻለ ይመስለኛል። ወደ መጀመሪያዋ ጥያቄ ሄዳለሁ። የትንሹን ሳሚ ያነሳሳንበትን ምኞቱን ህልሙን ቤተሰብ መመስረት ባል መሆን አባት መሆን የሆነውን ሳሚን ፍቅር ደግሞ አሁን ትልቅ ሆኖ ስለ ፍቅር ደጋግሞ ፕሪች የሚያደርገውን ስትሮንግሊ የሚናገረውን ደግሞ ሳሚ እናገኘዋለን። ፍቅር ባይ ዲፎልት ራሱ የምንግባባበት ነገር አለው ትርጉም ወይስ አንተ ከንባብህ ከኤክስፒሪየንስ የደረስክበት ነገር አለ? አዲስ የምትለን ነገር አለ? ቅድም እኔም ስጀምርልህ የሰው ልጅ ፍቅር ከሌለው ይሞታል የማመን ሰው ነኝ። እንዳልኩ ሁሉ ነገር በፍቅር ውስጥ ነው ያለው። እግዚአብሔር እዚህ ምድር ላይ እንድንኖር እሳት አድርጎ የሰጠን በቃ ህይወታችን ውስጥ እንዳይበርደን እንዳንደርቅ እሳት አድርጎ ልባችን ውስጥ ያስቀመጠው ነገር ፍቅር ነው። ፍቅር ነው ስልህ ወይ የሰው ፍቅር ወይ የድርጊት ፍቅር የሆነ ነገር ለማድረግ መጓጓት፣ የሆነ ነገር ለመስጠት፣ ወይ የሆነ ነገር ለመውሰድ፣ ብቻ የሆነ ኃይል አለ ከውስጣችን የሚገፋን የሆነ ነገር ለማድረግ። ያ ነው ፍቅር ብዬ አስባለሁ። በጾታዊ ፍቅርም ስታየው ያው ነው። አሁን ለምሳሌ አንድ ሴት አለች፣ ግን ደግሞ ቢሊየን ሴቶችም አሉ። እሷን ሴት ብቻ እንድትወድ፣ እሷን ሴት ብቻ እንድትከተል፣ እሷን ሴት ብቻ እንድትፈልግ የሚያደርግህ የሆነ ኃይል አለ በልብህ። የሆነ የነደደ ኃይል አለ። ያ ፍቅር ነው አይደለ? አንዳንድ ጊዜ ከባህሪ ውጪ አክት እንድታደርግ የሚያደርግህ፣ አንዳንድ ጊዜ የምንወዳቸው ሰዎች ናቸው አይደለ? በጣም የሚያናድዱን የምንወዳቸው ሰዎች ናቸው በቀላሉ የሚያስደስቱን። እኔ ትልቅ ነገር ሰጥቼ ምንም ያልመሰለህ የምትወዳት ሴት ስክሪፕት አስባ ገዝታ ብትሰጥህ በጣም ለአንተ ትርጉም ሰጥቶ እንደውም አንተ ጸሐፊ ነህ መጽሐፍ ልትጽፍበት ትችላለህ፣ ግጥም ትጽፍበታል። ምክንያቱም ከዛ ሰው ጋር ያለህ የሆነ ኮኔክሽን ስላለ ማለት ነው። እና ፍቅር ለእኔ የሆነ ነገር ለማድረግ፣ በጾታዊ ደግሞ ፍቅር ስታስበው ከሆነ ሰው ጋር ለመኖር ኢቨን ማታስባቸው እኔማ ይሄን ነገር ሰው ቢያደርግብኝ ይቅር አልለው የምትላቸውን ነገሮች ይቅር እንድትል የሚያደርግ የሆነ ኃይል፣ ያ እሳት ልብ ውስጥ የሚጫረው እሳት ነው ፍቅር አይደለ? በጣም ብዙ ምንድነው ታጋዮች የሚባሉት የጦር ሰዎች ታጥቀው የምናውቃቸው በድሮ ዘመን የሚንበረከኩት በሚወዷት ሴት ነው። መጽሐፍ ቅዱስ ላይ እንኳን ብታይ ሳምሶንን የሚያክል ሰውዬ በጣም ጃይንት ለሀገር ያልተመለሰ አንድ ግለሰብ የሀገርን ቅጥር እስኪነቀንቅ የሆነ አንድ ጀግና እግዚአብሔር ያስታጠቀው ሰው በአንድ ሴት ሲላጭ፣ በአንድ ሴት ህይወቱ ሲበላሽ ታያለ። እና
ፍቅር የሚያንበረክከን ውስጥ ሌላ ቦታ ባይዘዌ ከውጭ አይደለም ፍቅር ከውስጥ ነው ካንተ ውስጥ አንተን ነው የሚያስደርግህ አንተን ነው የሚያቀጣጥልህ አንተን ነው የሚያነዳህ አንተን ነው እዛችሁ እንትን የሚልህና ፍቅር የሆነ ነገር እንድናደርግ የሚገፋን ኃይል ነው ይሄ ነው ማምነው የሆነ ነገር ለመውደድም ለሆነ ሰው ራስን ለመስጠትም አላረገውም ብለን የምታስበውንም ነገር ለማድረግ እንደዚህ ማድረግ ይችላልው እንዴ ሰው እንደዚህ ወዳለው እንዴ እስክትገረም ድረስ የሚያደርግህ ኃይል ነው ፍቅር እና አይ ቲንክ ያፈቀረ የወደደ ሰው ይጋራኛል ይናሰብ ያስባለሁ ለቤት ፈላጊዎች በሙሉ ተደራሽነቱ እየሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ የሆኑ አፓርትመንቶችን ይዞ በአዋሬ ሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዘንሎት ብቅ ብለናል ከባለ 1 እስከ ባለ 3 መኝታ በተጨማሪም በገላን ዘመናዊ የሆነ የንግድ ሞል አዘጋጅተን እየጠበቅነው እንገኛለን ታዲያ ምን ይጠብቃሉ ለበለጠ መረጃ ከታች ባለው ቁጥር ደውሉልን እዚህ ጋር የሚምታታው ብዙ ጊዜ ከኦብሰሽን ጋር ይመስለኛል እና እኔ መጠየቅም ማወቅም የምፈልገው አንዱ እሱ ነው ለምሳሌ ኢቭን ኢፍ አንዳንዴ ሰዎችን ይወደድን ይመስለናል እነዛ ሰዎች እግር ስር ስንል ራሳችን እናገኘዋለን ወይም ደግሞ አንዳንዶች በጣም ሲወዱን የሚያሳዩት ባህሪ ፍቅር ይመስለናል ፍቅርና ኦብሰሽን መሃል ምንድነው ልዩነቱ ወይስ አንድና ያው ናቸው አንድና ያው አይደሉም አንድና ያው ግን ይመስላሉ የብርቱካንና የሆምጣጤ መልክን ያላቸው ስታያቸው ሊመሳሰሉ ይችላሉ ግን ተግባራቸው ማንነታቸው ግን ይለያያል ዘራቸው ይለያያል ፍቅርና ኦብሴሽን በአማርኛ በጣም ቀጥተኛ ትርጉሙን ለማለት ሞክሬ መጨረሻ ሊቀርብ የሚችለውን ትርጉም ያገኘሁት አባዜ ጥሩ ቃል ነው በጣም ወደሚለው ነው የሚመጣውና ግን በትክክለኛ በቃሉ ወይም ደግሞ በነገርየው ትርጉም ስንሄድ ፍቅር አንተ የሆነን ነገር ለሰው ልታደርግ ለወደድከው ሰው ራስን ለመስጠት የምትሄደው መንገድ ነው ይብዛም ይናስም ኦብሰሽን ሲሆን ግን ወደድኩት ከምትለው ሰው ልትወስድ የምትሄደው መንገድ ነው ለምሳሌ ልስጥ ፍቅር እውነተኛ ሲሆን ፍቅር ሲሆን ፍቅር ኦብሴሽን ከሌለበት ምን ይሆናል መሰለ አንተ ነው የምትሰጠው አንተ ውስጥ ፍቅር አለ አንተ ውስጥ ተስፋ አለ አንተ ውስጥ ህይወት አለ አንተ ውስጥ የሙሉ ብዙ ነገሮች አሉ እነዛን ነገሮች ያለ ስስት እንድታካፍል የሚያደርግ ኃይል ነው ፍቅር ኦብሴሽን ግን ሲመጣ ውስጥ ተስፋ ሳይሰማ ውስጥ ፍቅር ሳይሰማ ለራስ ምንም አይነት ቦታ ሳይኖር ለራስ ምንም አይነት ፍቅር ሳይሰማ የሆነን ሰው በመውደድ ውስጥ የሆነ ሰው አንተን በመውደድ ውስጥ ፍቅር እንደምታገኝ ሲሰማ ብዙ ሰዎች አፈቀርን ብለው የሚያስቡት ኦብሰስድ ሆኖ ነው ወይም ደግሞ አባዜ ከሆነ ሰው አባዜ ይዟቸው ነው ለምን መሰለ ያላንቺ አልኖርም ወይም ደግሞ ያላንተ አልኖርም ብለን የሄድንበት ፍቅር በሙሉ ኦብሴሽን እንጂ ፍቅር አይደለም ለንወስድ እንጂ ልንሰጥ አይደለም እኔ ህይወቴን ሰጥሻለሁ የትኛውን ህይወት የለም እኮ አትወደውም ራስን የማትወደውን ሰዎች ራሳቸውን የማይወዱትን ማንነት ሰው እንዲወድላቸው በቃ ካልገደልሽኝ ብለው እስኪጨቃጨቁ ድረስ ይሆናሉ ግን በግላቸው ሰዎች ራሳቸውን ሳይወዱ ሲቀሩ በግላቸው ተስፋ የማይሰማቸው ከሆነ በቃ ስላሉ ኤግዚስት ስለሚያደርጉ ለራሳቸው ምክንያት እየሰጡ ይኖሩ የነበሩ ሰዎች ከሆነ ጊዜ በኋላ የመኖርን እሳት ለማግኘት የመኖርን ምክንያት ለማግኘት ሰዎች ላይ በጣም ትኩረት ሲያደርጉ ምን ይሆናሉ ኦብሰስድ ይሆናሉ which is ያንን ሰው በማግኘት ውስጥ መኖር እንደሚችሉ ያንን ሰው በማግኘት ውስጥ ደስተኛ መሆን እንደሚችሉ እዛ ሰው ላይ በመለጠፍ ተስፋ እንደሚሰማቸው ወይም ደግሞ እንዲሰማቸው ያደርጋሉ ያ ነው ኦብሴሽን ማለት ሶ ፍቅር ልትሰጥ ነው ኦብሴሽን ደግሞ ልትወስድ ነው ልዩነቱ ያ ነው ሶ ላይክ ከሆነ ሰው ጋር የፍቅር ግንኙነት ስትጀምር ትልቅ እስከሆንክ ድረስ የራስ ህይወት የራስ ስራ የራስ ጉዳይ የራስ ጭንቀት አለብህ አይደለ ሶ ከዛ ውስጥ ልታካፍል ትችላለህ ለምትወደው ሰው ግን ደግሞ በቃ የምትወደው ሰው ምንም አይነት ህይወት እንዳይኖረው በቃ አሁንም ነይ ጋር አሁንም ነይ ጋር በቃ ስራህን አትወድልህ ስራዋን አትወድላት አይነት በቃ ይሄ
አንዳንድ ሰዎች ከኦብሰስድ ከሆኑባቸው ሰዎች ጋር የፍቅር ግንኙነቱ ሲገቡ መድረቅ ይጀምራሉ። ድርቀት እየተሰማቸው ይመጣል። ምክንያቱም እነሱ ይሰጣሉ፣ ከዛ የሚወስዱት ነገር የለም። ሁሌ በቃ ልክ እንደ ፓወር ባንክ ነው የሚያደርጓቸው። ገባ ድሬን ስልኩ ቻርጅ ያደርጋል። አሁን ስልክ ፓወር ባንክ ላይ ስልክ ሲሰካ ፓወር ባንክ ላይ ያለው ፓወር እየተመጠጠ ወደ ስልኩ ይሄዳል። ከስልኩ ግን ምንም አያልፍለትም ወደ ፓወር ባንኩ። እና ኦብሰስድ የሆኑ ሰዎች ማለት እንደዛ ናቸው። ይመጡሃል ያንተን ህይወት በቃ ሁሌ እንደዚህ አይነት ሰው ጋር ፍቅር ግንኙነት የጀመሩ ሰዎች እዚህ ውስጥ የሚያዩ ሰዎች ፊል ሊያደርጉት ይችላሉ። ከዛ ሰው ጋር በቃ 1 ሰዓት ቆይተው የሆነ በቃ ድንጋይ ተሸክመው የመጡ ያህል ድክም ብሏቸው የሚሄዱ ሰዎች አሉ። አንዳንዴ እንደዚህ አይነት ሰዎች ኢነርጂ ቫምፓየር ይባላሉ። ቫምፓየር ፊልም ላይ ስናቅ እንግዲህ ሰው ይዞ አንገቱን ደሙን የሚመጥ እንደዛ ደግሞ ኢነርጂ የሚመጡ ሰዎች አሉ። እነዚህ ሰዎች ኦብሰስድ የሆኑ ሰዎች ናቸው በአንተ ላይ። እና የሰው ልጅ መሸሽ አለበት ብዬ የማስበው ኦብሰስድ እኮ አንዳንድ ጊዜ በቃ በጣም እኮ ስለሚወደኝ ነው በቃ ኤክስኪውዝ እንደሚሆነው እኮ ስታየው ፍቅር ነው አይመስለው። በቃ ካላወራን ካልተገናኘን እንዲህ ካላረግን እዚህ ካልገባን ምክንያቱም የሆነ በቃ ዲማንድ ስለሚመስል ፍቅር ይመስላል ስታየው፣ ግን አይደለም። ያ ሰው ውስጥ ብቻውን ሲሆን ባዶነት ይሰማዋል። ያን ባዶነት መሸፈን ነው የሚፈልገው ካንተ ጋር እንጂ ወደው አይደለም። እና ፍቅር እና ኦብሴሽን መሀል ያለችው ጋፕ ለመስጠትና ለመቀበል የሚለው ነው። ግን ሁለት እውነተኛ ፍቅር ያላቸው ሰዎች ህይወት አላቸው፣ ተስፋ አላቸው፣ ደስታ አላቸው፣ ሙሉነት አላቸው በህይወታቸው። ያንን ነገር አምጥተው ኦቨርፍሎ የሚያደርጉበት ሌላ ደግሞ ቤት የሚመሰርቱበት ከዛ አልፈው ደግሞ በትዳር ውስጥ የራሳቸውን ፍሬ የሚያዩበት ገባ አይደለ? ከሁለት ቦታ የሚቀዳ የሆነ የሚጣፍጥ ዘር የሚያዩበት ቦታም ነው። ግን ደግሞ አንዱ አፍቃሪ አንዱ ደግሞ ቫምፓየር የሚሆንበት ዓለም ደግሞ ኦብሴሽን በሚለው መሰረት ሲመሰረት ነው። አሁን በደንብ የገባኝ ይመስለኛል። ያልገባኝ የሰው ልጅ በዚህ ልክ ሰጪ መሆን ይችላል ወይ? ፍቅር መስጠት ነው፣ ስታፈቅር ማድረግ ነው፣ ስታፈቅር መሆን ነው፣ ስታፈቅር በቃ ለዛ ሰው መሆን ነው ሁሉም ነገር። ያ ኬት ነው የሚመጣው? ለምንድነው ይሄን ያልኩት መሰለህ? እኔ የማውቀው አሁን እውቀታችን ሊጋጭ ይችላል፣ ኤክስፒሪየንሳችን ማለት ነው። እኔ የማውቀው ሰዎች ወደድኩ ሲሉ የመጀመሪያ ሀሳባቸው ወይም እከሌ ወደደኝ ሲሉ ተንከባካቢ አገኘው፣ ሀሳቢ አገኘው፣ የሚያስወጣ የሚያስገባ አገኘው፣ ከቤት ወደ እንትን ሲቸግረኝ የሚደርስልኝ አገኘው፣ ሪስፖንሲብል የሚሆንልኝ ሰው አገኘው ነው የምንለው። መጀመሪያ ከሆነ ሰው ጋር መሰረትን ስንል እንደዛ ይመስለኛል የፍቅር ዲፋይን እንጂ ሰው ለሰው ልኖር ነው፣ ለሰው ልሰጥ ነው፣ ለሰው ላረግ ነው ብሎ የሚኖር ሰው እኛ ጋር ብዙ ያለ አይመስለኝም። ከኛ ሶሳይቲ ጋር አትጋጭም ባስተሳሰብክ? እንደኛ ሶሳይቲ ሀሳቤን የሚደግፍ የለም ቢረዱኝ። እሺ ቢረዱኝ አልክ። እሺ ለምን መሰለህ? ሁላችንም የገበሬ ልጅ ነን። አንድ አፍቃሪን እንደ ገበሬ ወሰደው። አንድ ገበሬ ከቤቱ ሲወጣ የራሱ መሬት ቢኖረው የወረሰው የገዛው መሬት አለው፣ የእርሻ መሬት። ይህንን መሬት ሳየው እሰይ እህል ማገኝበት የምበላበት ብሎ ያስባል። ከዛ ቁጭ አይልም። ሄዶ መሬቱን አይቆፍረውም ምግብ ለማግኘት አልዘራማ። ግን አንድ ገበሬ አፍቃሪ እንደ ገበሬ ከወሰድከው ሁል ጊዜ አፍቃሪ ከሱ ይጀምራል፣ ከመስጠት ነው የሚጀምረው። ገበሬ የሚበላውን ከልጆቹ ቆርሶ ከሚስቱ ደብቆ ያመጣና አፈር ላይ ይበትኗል አይደለ? እየዘፈነ እያፏጫ አፈር ላይ ሲበትነው ይውላል። ከዛ በኋላ በትኖ በእግዚአብሔር ተስፋ አድርጎ ይበቅላል፣ ይዘንብበታል ብሎ ወደ ቤቱ ይገባል። አፍቃሪ እኮ ይሄ ነው። ስታፈቅር ትሰጣለህ፣ ታደርጋለህ። ባረለ ያ ያደረግከው ነገር ግን ሪተርን አለው። አሁን ለምሳሌ አንተ ስታገባ ፍቅር ልሰጥ ነው ያገባሁት ብለህ የምትጠብቀው ነገር ላይኖር አይችልም። ኦብቪየስ እኮ አሁን ለምሳሌ በቃ እኔ ሳገባ ብዙ ነገሮች ይስተካከላሉ፣ እግዚአብሔር ይባርከኛል፣ ልጅ አገኛለሁ ብዬ የማስባቸው ሪተርን ማግኘት የምፈልጋቸው ብዙ ነገሮች እኮ አሉ። ጭፍን ሆነ እንትን በል እኮ አይደለም። አሁን ለምሳሌ እውነተኛ ፍቅርን መማር ስትፈልግ እኔ ሪፈር የማደርገው ኢየሱስን ነው አይደለ? ኢየሱስ ሲመጣ
ከኛ ምንም ሳይጠብቅ ፍቅሩን ሊሰጠን መጣ አይደለ ሲሰጠን መጣና ግን አንድ ነገር ጠበቀ ከኛ ከሱ እንድንሆን እሱን እንድንመርጠው የሆነ ነገር እኮ የምትፈልገው ኢንድ ጎል ሊኖረው ይችላል ግን ስታደርገው የምታደርገው የሆነ ነገር ስሰጥ የሆነ ነገር አገኛለሁ የሚል ቀመር ላይ ሳይሆን ባረለ ያንን ሰው ስትወደው ለዛ ሰው ሊጠቅመው የሚችለውን ነገር በሙሉ በማድረግ ውስጥ የምታገኘውን በረከት ነው የምትቋደሰው እንጂ የመጀመሪያ አላማ ኦኬ የሆነ ነገር ልውሰድ አይደለም እሱ ፍቅር አይደለም ነው ለመውሰድ የምትጀምረው ፍቅር አይደለም ነው በቃ አፍቃሪን ከገበሬ ጋር ካያያዝከው በጣም ነገሮች ግልጽ ናቸው ገበሬ መጀመሪያ ከአስቲ ስጠኝና አዘራለሁ አይልም ስንዴ ስጠኝና አዘራለሁ አይልም ግን ኦብሰስድ ሆኑ ሰዎች ያንን ነው እየጠየቁ ያሉት ስጠኝና ሰጣለሁ ነው ስጠኝና ሰጣለሁ እንደዛ አይደለም ፍቅር ከመስጠት ይጀምራል አይደለ በቃ በገበሬ ምሳሌ ከሰጠውክ ከሰጥቶ ነው የሚወስደው ሰጥቶ ከዛ ተስፋ አድርጎ አምኖ እታል ፍቅር በእጅም የለውም ነው ባረለ ወደ ውጮች ልውሰድ አሁን ሀገራችን የተወሰነ እየመጣ ነው ሱሳይድ ወይ ደግሞ ራስ ማጥፋት ወደ ከተማ አካባቢ እየመጣ ነው ግን ውጮች ጋር ስትሄድ በጣም ተስፋፍቷል ለምን ይመስላል ፍቅር የሚባለው ነገር ሆሊውድ አበላሽቶባቸዋል ሰዎች ፍቅር ሲሉ 50-50 የሚሉት ትራንዛክሽን ሆኗል የሆነ ነገር ላይ ለሆነ ሰው አልፈህ የምትሰጠው የሆነ የምትቆረሰው ህይወት የለህምና ህይወት ቦሪንግ ነው እውነት እስቲ ቆይ እንነጋገርበት ጥሩ ህይወት መኖር ጥሩ ነው ይጣፍጣል የተሻለ ገቢ ማግኘት ጥሩ ነው ደስ ይላል እንዳትቸገር ያረጋል የዓላማ ቢሳካል ያሰብከው ቢሞላልህ ምናምን ጥሩ ነው ግን መጨረሻ ላይ ካላከፈልከው ለምትወደው ሰው ባንተ ስጦታ ካልተደሰተ ህይወት ምንም ትርጉም አይሰጥህም ይሁን ብዙ ጊዜ አይተ ከሆነ ብቻቸውን የሚኖሩ ስኬታማ ሰዎች መጨረሻ ላይ ህይወትን ብትጠይቃቸው በጭራሽ ደስተኛ አይደሉም ላትራብ ትችላለህ ላትጠማ ትችላለህ ግን ለመኖር የሚያጓጓ የሆነ የህይወት እንትን ከሌለ ይጠፋባል መኖር ምን ማለት እንደሆነ ይሄንን የሚገባው ለምን እንደሚኖር ግራ የገባው ግን ገንዘብ ያለው ሰው ይሄንን ቢሰማኝ በትክክል ይረዳኛል ሆኜ ስለማቀው ነው ማለት ሰው ልጅ ገንዘብ ኖሮት ብዙ ነገር ኖሮት ነገሮችን በቀላሉ ማድረግ እየቻለ ነገር ግን ለምን እንደሚያደርገው ከጠፋበት ገባህር ላይ ለምሳሌ እኛ በድህነት ስላደግን ገንዘብ ስንል ገንዘብ ለምንድነው ብያል ጠይቀህም ለመብላት ነው እዚህ ባረለ አሁን ግን ምናልባት እያደግን ሊሆን ይችላል ምናልባት አሁን ከተማ አካባቢ ከመብላት እያለፈን ሊሆን ይችላል ባረለ ምናልባት ምን በላውን ወጥ እንቀይር ይሆናል አንዱ ነው ምን አለ መሰለ ምን ገንዘብ ምን ጥቅም አለው እንጀራ በወጥ ነው ተበላው እኔም እንጀራ በወጥ አንተም እንጀራ በወጥ ነው ተበላው ሲባል ስለወጡ እናውራ እንዳለው ባላፍት ማለት ነው ምናልባት የምግቡን አይነት እንቀይረዋለን ግን ጥያቄያችን ከምግብ ሲያልፍስ ንብረት ከዛ ሲያልፍስ ምን ለምን ትኖራለህ ገባውን እኮ እኛ ሩጫ ላይ ስለሆነን ነው ምን በላውን ሴኩር ለማድረግ ከዛ ምን ኖርበትን ሴኩር ለማድረግ ከዛ ከሰው ፊት ምን ታይበትን ሴኩር ለማድረግ ከዛስ ትርጉም የለውም እና የሆነ አንዳንዴ ከችግር ወጣ ብለ ስታስብ ነገሮች ትርጉም አይሰጡምና ሰው ያለ ፍቅር ያንን እዚህ ምድር ላይ የመኖር ሞራል አይኖርም ብዬ አስባለሁ በጣም ብዙ ሰው ስለ ፍቅር ጥሩ ሳይድ ይናገራል ጥሩም እንደሆነ የታመነ ነው በራሱ እኔ ግን ትንሽ ወጣ ባረገው ደስ ይለኛል የዛሬውን ውይይት ስላለመወደድ ብናወራ ደስ ይለኛል አለመወደድን እንዴት ነው ሰዎች አንደርስታንድ ማድረግ ያለባቸው ቢኮዝ ሪሉ ዓለም ላይ መፈቀር ብቻ አይደለም ያለው አለመፈለግም አለ የመረጥነው ሰው አይን ውስጥ መመረጥ ብቻ አይደለም አለመመረጥም አለ ከዛ ሰው ጋር አለመቀጠልም አለ አሁን በጣም ብዙ ሰው እየከበደው ነው ብዬ የማስበው ሲፈቀር መኖር ብቻ ሳይሆን ባልተፈቀረባቸው ቀናት ባልተወደደባቸው ቀናት እንዴት ነው ስሜቱን አረጋግቶ ራሱን አስክኖ አክሰፕት አድርጎ መኖር የሚችለው ያለመወደድ አማካሪ አይቻል አቅም እስከዛሬ ባልተወደድን ቀን ግን እንዴት ነው ማለፍ ያለብን እሱ ላይ ምን ትለናለህ እሺ አይ ዶንት ኖ እዚህ ጉዳይ ላይ ኤክስፒሪየንስ አይ ኦፍ ኮርስ ይሄንን ነገር ከመንፈሳዊ አንግል ነው ማየው ነኝ ኦኬ ኢየሱስ አንድ ጊዜ ምን አለ መሰለ ሲያስተምራቸው ለቀበሮ ጉርጓድ አለው ለሰው ልጅ ግን መሸሸጊያ የለውም
የሰው ልጅ በጣም ምስኪን ፍጥረት ነው በነገር ላይ የለም። እውነት ነው ስለ ፍቅር እናወራለን፣ ስለ መውደድ እናወራለን፣ ስለ ግንኙነት እናወራለን። ግን ይሄ ሁሉ ነገር ያጣሰው ነው ጥያቄው። እና እንዳልኩ ነው ነገሮች እንስሳቶች የሆነ የሚደበቁበት ቦታ አለ። ሶሻሊ አክሰፕት መደራረግ ምናምን የለም። በቃ ፊት እስከሆንክ ድረስ ትኖራለህ፣ ትራባለህ ምናምን። ሰው ግን ሲሆን መደበቂያ የለህም። የሆነ የሚወድ ሰው በሌለበት የምትሸሸግበት፣ እናት ጉያ በሌለበት የምትሸሸግበት፣ የቤተሰብ ከበባ በሌለበት፣ የምትወደው ሰው የሚወደው ሴት የምትወደው ወንድ ምናምን በሌለበት ውስጥ የምትኖርበት፣ የምትወሸቅበት፣ ሲከፋ ሄደ የምታለቅስበት ቦታ የለም የሰው ልጅ። ግን የሰው ልጅ ደግሞ አንድ ተስፋ አለው እግዚአብሔር። እና ባለመወደድ ውስጥ መኖር ከባድ ነው። ባለመፈለግ ውስጥ መቀጠል መራራ ነው። በቃ ይመራል፣ ያስጠላሃል፣ ምክንያት ላይኖርህ ይችላል። ግን ደግሞ አንዳንድ ጊዜ ያልተወደዱ ሰዎች ጠንካራ ናቸው። አይተህ ከሆነ በሰዎች በውበት ስታንዳርድ ቆንጆ ናቸው የማይባሉ ሰዎች አስቂኝ ሰዎች ሲሆኑ አይተሃል። ስማርት ሲሆኑ አይተሃል። እኔ አንድ በጣም ፈኒ የሆነ ሰው እና አንድ በጣም አክቹሊ ሁለቱም ሴቶች ናቸው። አንድ በጣም ፈኒ የሆነች ሴት፣ አንድ በጣም ደግሞ ስማርት የሆነች ሴት በስራ አንዷ ጓደኛ ነበረች፣ አንዷ በስራ ጉዳይ ነው የማውቃት። እና በጣም የነገሩኝ ነገር ሁለቱም ተመሳሳይ ነገር ነው የነገሩኝ። እኔ ቆንጆ ስላለው ከአስቂኝ መሆን ነው አማራጭ አለችኝ። ሰዎች እንዲፈልጉ ከዚህ ላይ አሁን ለምሳሌ ተማሪ በነበርክበት ልጅ በነበርክበት እድሜያቶች ላይ ሰዎች በመልክ ብቻ ነው የምትቀራረበው። ያኔ ኪስ ብዙ ቫልዩ የለውም። እንትና ከእንትና ጋር ታየ ሲባል ባርለ ሕፃን እያለን ከሴት ጋር መታየት ውርደት ነው። እያደግን ስንመጣ ከቆንጆ ሴት ጋር መታየት ክብር ነው አይደለ? የትምህርት ቤቷን ቆንጆ ሴት መጥበስ የቻለ ሰው በቃ እሱ አደገኛ ወንድ ነው ይባላል። እና በልጅነት እድሜያቸው በቁንጅናቸው መመረጥ ካልቻሉ በተጫዋችነታቸው ይመረጣሉ። ያም ደግሞ ከሌላቸው ስማርት ይሆናሉ። ብዙ ጊዜ ነርድ የሚባሉ ይሄ ብዙ ሰው ጓደኛ ለማድረግ የማይመርጣቸው ሰዎች ስማርት ናቸው። እዚህ ምድር ላይ እርግማንህ በረከትህ፣ በረከትህ እርግማንህ የሚሆንበት እንትን በጣም ሰፊ ነው፣ መንገድ ሰፊ ነው። ያልተወደድክ ጊዜ የተወደዱ ሰዎች የሚያልፉበት የቤት ስራ የለብህም። ግን ደግሞ ባለመወደድ ውስጥ የሚሰማህ የልብ ጉድለት አለ። ያንን ጉድለት ለመሄድ ግን የምታልፍባቸው የህይወት ውጣ ውረዶች የሆነ ጊዜ አጠንክሮ እግርህ በርትቶ ከሰው በላይ መዝለል ስትችል ራስን ታገኘዋለህ። እና ባለመወደድ መኖር እጅግ በጣም ያስጠላል፣ እጅግ በጣም ይመራል። ግን በተማረንበት በጠላንበት ውስጥ የምናልፋቸው መንገዶች ግን ለሆነ ጊዜ አጠንክረውን እንመለከታለን። ማንም ሰው ህይወት ውስጥ ከቀጠለ ድረስ ያልተወደደ ሰው ወይ ፈን ነው፣ በጣም ለጨዋታ የምትወደው አይነት ሰው ነው፣ ወይ በጣም ስማርት ነው፣ ወይ ደግሞ አንዳንዴ ክፉም ይሆናል ሰው። በዚህ ምክንያት በጣም ክፉ ለሰው የማያዝን የማይራራ ይሆናል። እና አለመወደድ በረከትም ነው። እንደውም በረከት ነው ብዬ እንደውም አንድ ጊዜ የሆነ እንደዚህ የሰራሁት ቪዲዮ ነበረ። ያለመፈለግ በረከቶች ነው የመገፋት በረከቶች ብዬና በመገፋት ውስጥ ብዙ የምታገኛቸው ዲቫይን የሆኑ መለኮታዊ የሆኑ ስጦታዎች አሉ ብዬ አምናለሁ። በፍቅር ግንኙነት፣ በጓደኛ፣ በቤተሰብ። ምክንያቱም በሁሉም ውስጥ የሚያልፍ ሰው አለ። በቤተሰብ መጠላት ውስጥ የሚያልፍ ሰው የሆነ ጊዜ ከቤተሰቡ የተሻለ ኑሮ ኢኮኖሚ ምናምን የሚኖረው ሰው ላይሳካለትም ይችላል። አንዳንድ ጊዜ ሰዎች በጣም ሃይፕ ያደረጉንና በቃ ከሞከርክ ምናምን ይሳካላል፣ ላይሳካልም ይችላል። ምድር ፕሮሚስ የገባልህ የለም። በቃ እንደዚህ ከሆንክ ይሳካላል የሚል ፕሮሚስ የገባል ሰው የለም። ግን ፕሮባቢሊቲ ስላለው ተነስተን እንሰራለን። እና ያለመወደድ ያለመፈለግ ብዙ በረከቶች አሉት። ሰው በብቻውን በሚሄድበት ጊዜ እግዚአብሔር ያገኘዋል። ሰው እኔ ግንኙነት ላይ ሪሌሽንሽፕ ላይ ስለምሰራ በኮንተንት ደረጃም በስራም እሱ ላይ ስለምሰራ የኔ ትልቁ ሪፈረንስ ምናልባት ሌሎች መጽሐፎችን ላነብ ይችላሉ፣ ምናልባት በዚህ ጉዳይ ላይ የተሰሩ ሪሰርቾችን ላይ ይችላሉ። ግን ትልቁ ሪፈረንስ መጽሐፍ ቅዱስ ነው። በዚህ ጉዳይ በሪሌሽንሽፕ ጉዳይ መጽሐፍ ቅዱስ ላይ ከዘፍጥረት ጀምሮ በብቻቸውን የኖሩ ሰዎችን በሙሉ ስትመለከት እግዚአብሔር የሆነ ዓላማ ያለው ሰው ናቸው። አሁን ለምሳሌ የትውልድ አባት የምንለው አብርሃም ከደስተኛ ሆኖ ከሚኖርበት ከአባት ቤት ውጣና እኔም ወደማሳይ ምድር ሂድ አለው እግዚአብሔር። ሰው ብቻውን መሆኑን ይፈልገው ነበረ።
ያዕቆብን ተመልከተው ብቻውን ወጥቶ ድንጋይ ተንተርሶ እስኪተኛ ድረስ ባዶ እስኪሆን ድረስ ብቻውን። ዳዊትን ተመልከተው ብቻውን ያ ሁሉ ወንድም እያለው ብቻውን የበጎች እረኛ ነበረ። ከዛም በኋላ ሲሰደድ ታያለ። ዮሴፍን ተመልከተው ዮሴፍ ከወንድሞቹ ተነጥሎ ብቻውን ያለፈበት የህይወት ስትራግል አለው። ኢየሱስን ራሱ ተመልከተው ብቻውን የሄደባቸው መንገዶች አሉና የሰው ልጅ ብቻውን በሄደበት በእያንዳንዱ መንገድ እግዚአብሔር ብቻውን ያገኘዋል። እግዚአብሔር በሰዎች ስትከበብ አያገኘም። ደግሞ ሁሉም ሰው የሆነ ጊዜ ይሄንን ነገር ያስተናግደዋል ብዬ አስባለሁ። እድለኛ ሆኖ በቤተሰብ ተወዶ ከቤተሰብ ወጥቶ አግብቶ በሚስቱ ተወዶ ከዛ ደግሞ አግብቶ ወልዶ በልጆቹ ተወልዶ በፍቅር ውስጥ ተወልዶ በፍቅር ውስጥ የሚኖሩ አንዳንድ እድለኛ ሰዎች አሉ። ግን በህይወት አጋጣሚ ብዙ ሰው ብቸኝነትን ኤክስፒሪየንስ ያደርገዋል እና ይሄ የሁሉም ሼር የሚያደርገው የህይወት አጋጣሚ ይመስለኛል። ግን ብቸኝነት ከጉዳቱ ይልቅ በረከቱን የምናይበት የሆነ እድሜ ብስለት ላይ ስለምንደርስ ለእኔ ብቸኝነት በረከት ነው። አንተ ማትቆጥረው በረከት ነው። እኔ እነሱም ላይ ቢሰራ ብዬ ዊሽ አረጋለሁ። በደንብ ኮንተንት በሚሰሩ ሰዎች ያልታዩ ሳይዶች ብዬ ማስባቸዋለሁ። አንደኛው ይሄ ነው። እኛ ህጻን ልጅ ሆነን የሆነ ነገር ስንፈልግ እንጠይቃለን፣ ካልተሳካ እናለቅሳለን፣ አልቅሰን ያ ነገር ይሰጠናል። ከልጅነታችን ጀምሮ የፈለግነውን የማግኘት የሆነ ህግ አውጥተናል። ወንዶችም ሴቶችም በዚህ ነገር አድገን ስንጠቃ ያለው የሆነችን ልጅ ፈልገናል፣ እንዴት ላልወደድ እችላለሁ? የሆነ ልጅ ፈልጋለች፣ እንዴት ላልፈልግ እችላለሁ? እንዴት ላልወደድ እችላለሁ? ወደ ሳይኮሎጂ ጉዳይ ልንወስደው እንሞክራለን። አንዳንድ ሰው አንተን እንዲሁ ላይፈልግህ ይችላል፣ አይፈልግህም። ፕሮብለሙ ስም ማግኘት አለበት ብዬ አላምንም። ከልጅነታችን ግን የፈለግነውን የማግኘት የሆነ ስታንዳርድ ያበጀን ይመስለኛል እና ያለማግኘት መመሪያ ያስፈልገናል ብዬ አምናለሁ። እኔ ያለማግኘት የሆነን ነገር የፈለግነውን ሁሉ ያለማግኘት ህይወቱ እንዳለ ሪያሊቲውን የሚያስተምረን ሰው ያስፈልጋል ብዬ አምናለሁ። ከዚህ ጋር በተያያዘ ግን ታነሳልኛል አብረ ስለ ክላሲፊኬሽን አንድ ነገር ብትለኝ ደስ ይለኛል። ካለፉት 10 ምናምን ዓመታት ወዲህ የሰው ልጅ መበየን ይዘናል ብዬ አስባለሁ። ባህሪውን፣ የሪሌሽኑን አይነቱን፣ ስሜቱን፣ ትራውማውን ምናምን አሁን ሁሉም ሰው ብያኔ በብያኔ ነው። አሁን አንተ የሆነ አይነት ዲስኦርደር አለብህ፣ እኔ የሆነ ነገር አለብኝ፣ እሱ ዘነጥ ይላል፣ የሆነ ኬዝ አለበት። ኤቭሪባዲ ክላሲፊኬሽን ውስጥ ያለ ይመስለኛልና ሰው ጠፍቶ ስም እየሆንን ይመስለኛል። እሱኛው ሰጪ ነው፣ ኢንትሮቨርተር ነው፣ እሱኛው እንትን ነው ነው። ከክላሲፊኬሽን ውጭ የሰው ልጅ ለማሰብ አትቸገርም? አሁን ባለው ስታንዳርድ ብዙ ሰው ሲቸገር እመለከታለሁ። ሰውን በለበሰው መገመት፣ በሚሄድበት በሚውልበት። እንደውም ትላንትና ማታ አንድ ቪዲዮ አጋርቼ ነበረ። ምንድነው ሀሳቡ? ምድር ፍቅር ብላ የምታስተምረን ነገር በጣም እየተበላሸ መጣና ሁሉ ነገር በገንዘብ የምንገዛው ነገር ነው። ለምሳሌ አበባ ገዝተ መስጠት፣ ከዛን ውድ ቦታ ሄደ መጋበዝ፣ እያንዳንዱ ነገሮች ለሰዎች ታይታ መገቢያ የሚሆኑ ናቸው። አሁን ላይ ቲክቶክ ሆነና ህይወታችን ትልቁ የምናየው እንደ አምላክ ወርሺፕ የምናደርገው ድሮ ቤተክርስቲያን ነው ሲጨንቀን ሄደን የምንሸሸገው፣ ቢካፋና አባቶችን ሄደን የምናማክረው። አሁን ግን ሲጨንቀንም ስክሮል ነው፣ ስንደሰትም ስክሮል ነው፣ ወይ ቀርጸን ማጋራት ነው። እሱ ሆነና እያንዳንዱ በህይወት ውስጥ ቫሊዩ የምንሰጠው ነገር በገንዘብ ተገዝቶ ሊገኝ የሚችሉ ነገሮች ናቸው። ለምሳሌ ቅድም እንዳልከው የሆነ ሰው ሲዘንጥ ኦኬ ያንን ሰው ጥሩ የህይወት ስታንዳርድ ላይ እንዳለ እንመለከታለን። የሆነ ሰው በጣም ተናዳይ ሲሆን እንትን ነው ብለን ለእያንዳንዱ ሰው የምንሰጠው ደረጃ ስም አለና ያ ነገር የሰዎችን ጀጅመንት ወይም ደግሞ ነገሮችን የማመዛዘን ነገሮችን የመገመት እንትን ነው የሚያሳየው። እኔ በግሌ ደግሞ ስታየኝ በጣም እንትን የምወድ ሰው ነኝ። ኦብዘርቭ ነገሮችን በጣም የምመለከት ሰው ነኝ። የሆነ ሰው ለምሳሌ በጣም በስራ እኔ ብዙ ስራ ላይ ይሳተፋለሁ እና በስራ ከሰው ጋር ተጋጭቼ ስጣላ ወር የሆነ ሰው ሲጮህብኝ ወር የሆነ ነገር ሲፈጠር ትኩር ብያይና ህፃኑን ሰው እያየዋለሁ
ሁላችንም ውስጥ ያላደገ የሆነ ሰው ያለ የሆነ ራሱን ፕሩቭ ለማድረግ የሚሞክር አለ። በሆነ ንግግር ውስጥ ራሱን ለማሳየት የሚሞክር ወይ ደግሞ ጎደለኝ ብሎ የሚያስበውን በጣም እንትን ነው ብሎ የሚያስበውን ምንድነው ክፍተት ነው ብሎ የሚያስበውን ነገር አንተ እኮ ያንን ክፍተት አላየህበትም፣ ግን እሱ በአእምሮ ውስጥ ከሆነ ሰው ጋር ስታወራ እንዴት እንዲሰማኝ እንዴት እንዲተረዳኝ ብለህ እስክታስበው ድረስ የሆነ እሱ ሊሸፍነው የሚፈልገው ግን ስቲል አንተ ያላየኸው የሆነ ክፍተት ይኖረዋል። እና ሁሉም ሰው ውስጥ የሆነ ያላደገ ሰው እያለ ወሪዮኒ ልጅ አለች ህፃን አለ እና ሰው ከልብሱ አልፈ ነው ከንግግሩ አልፈን ከድርጊቱ ከውሎ ከምኑ ነገር አልፈን የሆነን ያንን ልጁን ማንነት ውስጥ ያለውን የልጅ ማንነት ማየት ከቻለን ሰውን በተሻለ መልኩ አንደርስታንድ እናደርገዋለን ብዬ አስባለሁ። መውደድም ያለው እሱ ነው። ሰውን ለመውደድ የምትችለው እኔ አሁን ለምሳሌ ከሆነ እድሜ በኋላ ሰው መጥላት አልችልም። እኔ አሁን ሰው መጠላበት ነገር እየተበላሸብኝ ነው። ለምንድነው በሆነ በብዙ አይነት የህይወት እንትኖች እግዚአብሔር ብዙ ነገር እያስተማረ ይመጣ። ለምሳሌ እኔ እናንተ በሆነ ጉዳይ ተጣላን፣ በጣም አምርረን ተጣላን፣ ጥቅማችን ተጋጨ። ከዛን እኔ በጣም አዝኜብሃለሁ፣ አንተም በራስህ እይታ አዝነህብኛል፣ በጣም ተናደህብኛል፣ በጣም እኔም እንደዛው። ግን ቆም ብለህ እግዚአብሔርን ማሰብ የምትችል ከሆነ ቆም ብለህ እግዚአብሔርን የምታስበው እንዲህ መሰለህ፣ እኔን እግዚአብሔር ይወደኛል፣ እኔ እናንተ መካከል በተፈጠረው ግጭት ሊጠብቀኝ ይሞክራል አደጋ እንዳይደርስብኝ። አንተንስ? እግዚአብሔር ለኔም ወዳጅ ነው ላንተም ወዳጅ ነው። ሶ ሊንክ ያደርገናል። እና ብዙ ጊዜ ስላየው ይሄ የሆነ ካሜራ ፊት ስለሆንን እንትን ስለሆንኩና አይደለም ማወራ። አንድ ጊዜ በጣም በሆነ እኔ ይሄ ነገሬን በጣም መወደውን ንብረቴን ለሆነ ሰው ሸጥኩ። በሆነ ችግር ምክንያት ነው የሸጥኩት እና ያንን ነገር መሸጥ አይጠበቅብኝም፣ መሸጥ አልነበረብኝም፣ ግን በቃ ችግር ሆኖብኝ ነው የሸጥኩት እና የተወሰነ ገንዘብ ተከፍሎኝ የተወሰነ ገንዘብ አልተከፈለኝም። ከዛን ሌላ ጉዳይ አሁን አብድሬው ወር በሆነ ጉዳይ ቢሆን ልተወውላ እችላለሁ፣ ትንሽ ገንዘብ ነው የቀረው። ግን የሸጥኩለት ነገር ያንገበግበኛል። በጣም መሸጥ የሌለብኝን ጉዳይ ነው እና ያ ሰው ደግሞ ሊረዳ እንዴት ይሄንን ነገር ሸጬለት እንዴት ብር ነው ያስቀራል? ምን ያህል ቢቸግረኝ ነው ይሄን አውጥቼ ሸጥኩት እንዴት ብዬ በጣም ተሰማኝ፣ በጣም ተናደርኩኝና ወሰርኩበት። ኦኬ ሄጄ መውሰድ ይችል ነበር፣ ወሰርኩበት። ተጋጨን። ያ መውሰድ እሱን ደግሞ አናደደው። ከዛም ብቻ ተነጋገርን ምናምን። ቁጭ ብለን መነጋገር እድል አገኘንና ቁጭ ብለን ስንነጋገር አይኑን እያየሁት አሳዘነኝ። ከዛን በስተመጨረሻ የምንስማማበት ጉዳይ ተፈጠረና ተስማምተን ተለያየን። በሰዓቱ እኔ ያልበሰልኩ ሰው ብሆን በጣም ቂም ይዤበት በጣም የጎዳኝን ያንጨረጨረኝ በጣም ያናደደኝን ሁሉ ተበቅዬ ይሄር ነበረ። ግን የሆነ ጊዜ በጣም እግዚአብሔር በዚህ ጉዳይ እንዳበሰለኝ ተሰማኝ። ከዛች ኮንቨርሴሽን ተነስቼ ሲሄድ በቃ ልጠላው አልቻልኩ። ተጣልተናል እኮ እውነት ነው፣ ኢንትረስታችን ተጋጭቷል። ግን ሲሄድ ምንም ሳየው አይደብረኝም። እኔም እሱም ሶሻል ሚዲያ ላይ የምንሰራ ሰዎች ነን። ሳየው አይደብረኝም፣ ደስ ይለኛል። ላይክ አድርጌለታል እና በህይወቴ የተጣላዋቸውን ሰዎች ግንኙነት የተቋረጠ ሰዎች በሙሉ አልጠላቸውም። በዚህ አጋጣሚ እውነት ካዩ ማለት ነው አንዱንም ሰው አልጠላውም። እስjust እኔ እናንተ መንገዳችን የተለያየ ከሆነ ተለያይተን እንሄዳለን። አንተ ወደ ፒያሳ መሄድ ፈልገን ወደ ሰሚት መሄድ ከፈለኩ አንድ ታክሲ ተሳፍረን መሄድ እንደማንችለው አንዳንዴ መንገድ ተለያየ ማለት ግን ሰዎች የሆነ በሰው ውስጥ ያለውን ልጅነት በሰው ውስጥ ያለውን ጎዶሎ ምናምን ማየት ከቻልክ በእውነት ልትጣላከው ትችላለህ። በዛ ምክንያቱም የምትፈልገው ጉዳይ ስለሆነ። ግን ሰውን ልትጠላው ደግሞ የሆነ ልትገምተው በቃ ምናምን ልትለው አትችልም። በቃ ሊያሳዝንሃል ሰው እና የሰው ልጅ ምናልባት ከንግግሩ ከልብሱ ከውሎ ከሚያረጋቸው ነገሮች አሻግረን ማየት ብንችል የሆነ ሰው ነው። በዚህ ምድር ላይ ብረዥም ብትኖር 80 ነው። ምንድን ነው በ80 እድሜም ልምድ አለህ፣ ዲግሪ ተቀብለን የመጣው ኑሮን እየቀመስክ ነው። እየቀመስክ ይህ አይሆንም ይህ ያቃጥላል እያልክ ነው እንደዛ ማየት ከቻልክ ሰውን መጥላት ይከብዳል። አትጣላም እያልኩ አይደለም፣ እግዚአብሔር ነው ፍጹም ሆኖ መኖር የሚችለው። ግን
ሰውን ግን አትጠላውም ነው የሆነን ነገር ክፉ ለማድረግ አትሞክርም ሰው ላይ እና አይ ቲንክ በዚህ ጉዳይ እግዚአብሔር በብዙ አስተምሮኛል ብዬ አስባለሁ። ስፔሻሊ ሰው እንዳልጠላ ከሰው ጋር ልጋጭ እችላለሁ፣ ሰው ነኝ፣ ጥቅሜ ሲነካብኝ ዘራፍ ልል እችላለሁ፣ ግን ፐርሰናሊ ነው የምልህ ከጉዳዩ አልፎ ሰው ምጠላበት ነገር በጣም እየተበላሸ ነው። ይሄ አይ ቲንክ ምናልባት የመንፈሳዊ ጉዳይ ላይ ያለ እድገት ይመስለኛል። ወደ መጨረሻዎቹ ነኝ። ስለ ፍቅር ደጋግመው የሚናገሩ ሰዎች የፍቅር ጉዳት አልገጠማቸውም። ለዛ ነው ሮማንቲሳይዝ የሚያረጉት ፋንታሳይዝ የሚያረጉት ብለው ብዙ ሰዎች ሪያሊቲን ይክዳሉ ብለው ያስባሉ። እንደዛ ታስበህ ታውቃለህ? አንተ የምታወራው ነገር የለም ተብለህ ታውቃለህ? ሁሌ ለምሳሌ በጣም ቀላሉ ብዬ የማስበው የፍቅር ስታንዳርድ አሁን ለምሳሌ ፍቅረኛህን ስትገናኙ ምንድን የምታደርጉት? ቁጭ ብለህ ተሰማታለህ። ሻቡና እያልክ መስማት ነው። ቀላል ነው። በቀላሉ ልትሰጠው የምትችለው ውዱ ነገር አቴንሽን ነው። በቀላሉ ልትሰጠው የምትችለው ግን በገንዘብ ገዝተህ የማታመጣው ነገር አቴንሽን ነው። ስለ አቴንሽን ሳወራ አረ የለም እንደዚህ አይነት ሰው አረ የለም ምናምን ይባላል። አሁን ቤር ሚኒመሙ ነው። በቃ ዝቅተኛው ፍቅር ነው። ልትሰጠው የምትችለው ነገር ነው። ከዛ ደግሞ ገንዘብ አይፈልግም። ምን ፈልገው ትኩረትን አይደለ? ይሄንን እንኳን ሳወራ የለም ብለው የሚያስቡ ሰዎች አሉ። አይደለም ትልልቅ ነገሮችን ቀርቶ እንደ አጋጣሚ ሪሌሽንሺፕ ኮንተንት መስራት ሲጀምር የሚዲያ ልምድ ስለነበረኝ ሰዎች የሚሰሙት እኔ የማወራው ነገር ምን አይነት ኢፌክት እንዳለው በደንብ ስለማቅ ነገሮችን ተጠንቅቄ ነው የማደርገው። እንደ አጋጣሚ ሆኖ ከልምድ ነው የመጣሁት። እኔ ከቲክቶክ አይደለም ሚዲያ የጀመርኩት፣ ራሴን መቅረጽ ነው እንጂ ከቲክቶክ የጀመርኩት የሚዲያ ባክግራውንድ ነበረኝ። ሰዓት ስለማይበቃን የስራ ታሪክ ምናልባት ልናወራ እንችላለን። ግን ከቲክቶክ ላይ ከመምጣት በፊት ወደ 5 ዓመት የሚዲያ ልምድ ነበረኝ። ቴሌቪዥኖች ላይ ሰርቻለሁ። 1-2 ቴሌቪዥን ላይ ሰርቻለሁ። ቪዲዮ ፕሮዳክሽን ምናምን አካባቢ ሰርቻለሁ። ቲቪ ቪዲዮ ኤዲተር ሆኜ ሰርቻለሁ። ማናጀር ሆኜ ሰርቻለሁ። እነዚህ ስራዎች መልእክት ስትናገራቸው ብቻ ሳይሆን ሲሰሙ ምን ያህል ትርጉም እንዳላቸው የተወሰነ እውቀት ነበረኝ ሲጀምር እና በጣም መርጬ ነው የማወራው። የማናገረው ነገር ቫይራል የሚወጣ ነገር በመርጥም ግን ደግሞ ቫይራል ስለወጣ ብቻ የሰዎችን ሕይወት ሊጎዳ የሚችል ነገር ላለመስራት በተቻለ መጠን ሞክሬያለሁ በቲክቶክ ጀርኒ እና በዚህ ውስጥ ይሄ ስለ ፍቅር ሰዎች የተጣመመ አመለካከት እንዲኖራቸው አድርጌያለሁ ብዬ ባላስብም ግን ሀሳብ በመናገር ስለ ፍቅር በጣም ሮማንቲሳይዝ የሚያደርገው ኢትዮጵያ ውስጥ እኔ ነኝ። አይገስ ሌላ ሰው አላየውም። ስለ ሪሌሽንሽፕ ምክር የሚሰጡ ሰዎች አሉ የሉም አይደለም፣ ግን ስፔሲፊክሊ ፍቅርን ሮማንቲሳይዝ የሚያደርገው ሰውዬ እኔ ነኝ። ከኔ ውጭ ደግሞ አይ ቲንክ ካፕሎች የካፕል ኮንተንት የሚሰሩ ሰዎች ናቸው። ሶ በግል ሆኖ ያን ነገር የሚሰራ አይ ቲንክ እኔ ነኝ የምወክለው። ሶ በዛ ጉዳይ የኔን ኤክስፒሪየንስ ልናገር ሰው እኔ ስለሚወክል ማለት ነው። እኔ ቲክቶክ ስጀምር ምን አይነት ማይንድ ስቴት ውስጥ ነበርኩ የሚለውን ልንገር። አሁን ምናልባት እሱን ተጫውተን ቢሆን ጥሩ ጨዋታ ይሆን ነበር፣ ግን ከዚህ በፊት የሚያወራ ነው ጥሩ ምናልባት በሌላ ጊዜ እናወራለን። በሰዓቱ የፍቅር ግንኙነት በጣም ትልቅ ቦታ የምሰጠው በጣም ያህፃን ልጅ ያሳሚ ቅድም ያወራ ነው ሳሚ ሲመኘው የነበረውን ፍቅር አገኘው ብሎ ያሰበበት ትልቅ ቦታ የሰጠው የፍቅር ግንኙነት ውስጥ የገባበት በቃ ያንን ስመኘው የነበርኩትን ፍቅር አገኘው ያልኩበት ፍቅር ውስጥ ሆኜ ያ ፍቅር ተሰብሮ ተለያይተን የህይወት የሆነ አይነት ተርኒንግ ፖይንት ላይ ሆኜ ነበር ቲክቶክ ስጀምር የነበረው። ከፍቅር አጋር ከቀድሞ ፍቅር አጋሪ ጋር ተለያይቼ ኦልሞስት ወደ 9 ወር ወደ 10 ወር አካባቢ ሆኖ ነው ቲክቶክ የመጀመሪያ ፖስት ያደረኩት። ያ ሁሉ ጊዜ ስራ ቁሜ ስታመም ነበር፣ ብቻዬን ራሴን ሳስታመም ነበር። በዚህ ፕሮሰስ ውስጥ ብዙ ኮንተንቴ ወደ ብዙ አይነት ሊንሸዋረር የሚችልባቸው አቅጣጫዎች ነበሩ። ለምሳሌ የሴት ልጅ ጉዳቶች አንቲ ፌሚኒን ኦር ደግሞ አንቲ ውመን ኦር ቶክሲክ ማስኩሊኒቲ ሆኜ ልወጣ የምችልበት አጋጣሚ ነበር። ግን እንዳደገ እንደበሰለ ኤክስፒሪየንስ እንዳለው ሰው ምርጫ ግን አለኝ። በህይወቴ ውስጥ አሁን ያለውበት ጉድለት አለ፣
ደግሞ ከዚህ በኋላ ህይወቴ የሚሆንበት ብዬ የማስበው ደግሞ ምርጫ አለኝ። ብልህ ሰው የሚባለው እንደውም አንዳንድ ሰዎች ሲናገሩ ብልህ ሰው ማለት ህይወት እሱ ላይ ያመጣው ነገር ሳይሆን በመጣው ነገር ላይ እንዴት ነው ሪያክት የሚያደርገው ነው ባረለ። በሰዓቱ እኔ የነበርኩበት ስሜት ሴት ልጅ ምልበት ስሜት ላይ ነበርኩኝ። ያ ስሜት ከኔ ፍቅር ግንኙነት ተነስቼ ያቺ ሴት ክፉ ሆና ምናምን ላይሆን ይችላል፣ ሆናም ሊሆን ይችላል፣ ላይሆንም ይችላል። ስለሱ አይደለም ክሉ ይሰጠው ያለው። ግን በዛም ሆነ በዚህ እኔ ግን ጉዳት ላይ ነበርኩ። ገባህ አይደለ? እኔ ተነስቼ አሁን ለምሳሌ እኔ አንተ ልጅህን የሆነ ነገር ባረግብህ ልጅህን የሆነ ነገር ስላደረግኩኝ መተህ ልትወጋኝ ትችላለህ። ገባህ አይደለ? ግን ስቲል ተወግቻለሁ። ገባህ? ስለ ቁስሌ ሳወራ እኔ ጻድቅ ሆኜ አንተ ክፉ ሆነህ አይደለም፣ ግን እኔ ግን ቁስል ውስጥ ነበርኩ። አሁን ሳወራ ስለዛ ሰው ሌላ ክሉ እየሰጠው ሳይሆን እኔ ግን በሰዓቱ ምን አይነት ስሜት ውስጥ ነበርኩ? ግን መጥፎ ስሜት ውስጥ። ምን አይነት እድል ነበረኝ? ሴቶች የሴቶችን ክፋት፣ የፍቅርን መጥፎነት፣ የፍቅርን አስጊነት ማወራበት እንትን ነበር። ግን አልመረጥኩትም፣ ያንን መንገድ አልመረጥኩትም። ወደፊት ደግሞ ተስፋ ይኖረኛል፣ ምናልባት እኔ እንኳን ባይኖረኝ ለሰዎች ተስፋ ሰጣለሁ የሚል ነበር። አንዳንድ ጊዜ ሰው ፊት አልቅሼ አላቅም። ሰው ፊት ካለቀስኩኝ ቤተ ክርስቲያን ምናልባት ሳለቅስ ሰው አይቶኝ ከሆነ ነው እንጂ ሰው ፊት ማልቀስ ልምድ የለኝም። እና በግሌ አልቅሼ ፊቴን ጠርጌ ፊቴን ታጥቤ የኔ ቆንጆ ያልኩ ቪዲዮ የሰራሁባቸው በጣም ብዙ ቀናቶች አሉ። ፖዚቲቭ ሳይዱን የኔ የመጀመሪያ እንደውም ኮንተንቶቼ ወርድ ኦፍ አፈርሜሽን የፍቅር ቃላቶች ነበሩና እነዛን የፍቅር ቃላቶች ሳወራ እኔ ከጀርባ አልቅሼ ነበረ፣ ተጎድቼ ነበረ። እና ግን የመረጥኩት ያን ነው፣ ለማየት የመረጥኩት ይሄን። በቃ የህይወት አንዱ አጋጣሚ ነው፣ ግን ደግሞ ይሄ አይደለም ህይወት። የፍቅር አንዱ መልኩ ነው፣ ግን ይሄ አይደለም። አሁን ለምሳሌ ምድር ላይ ዛሬ አሁን በዚህ ሰዓት ምሽት ነው፣ ኦኬ በቃ ምድር ጨለማ ነች ልትል አትችልም፣ ይነጋል። ህይወት እንደዛ ነው። ጨለማ በሆንክበት ታይም ጨለማውን ብቻ ካየህ ገባህለ ትደናቀፋለህ። በጨለማ ጊዜ አንዳንዴ አርፈ ሲነጋል ደግሞ መነሳት ደግሞ የሚባል ነገር ስላለ ያንን ስለመረጥኩኝ ነው እንጂ ምንም ኤክስፒሪየንስ አይኖረኝ ምናምን አይደለም። እኔ እንቅፋት ሲመታኝ እኔ የመታኝ እንቅፋት እንዳይመታችሁ ነው። እኔ ያጠፋሁት ይሄ ነው፣ እናንተ ደግሞ እንዳትጠፉ ነው። እኔ አሁን ለምሳሌ ከፍቅር ግንኙነት ወሬ ውጪ አውርቼ አላቅም። ስለ ትዳር ሳላነብ ምናምን አይደለም። በእውቀት ደረጃ ላቅ እችላለሁ፣ ግን በኑሮ አላቀውም። አንዳንድ ብስለቶች ቅድም ያልኩ እድሜ ብቻ የሚሰጥህ ብስለቶች አሉ፣ ኤክስፒሪየንስ ብቻ የሚሰጡ ብስለቶች አሉ። በቴክስት ቡክ ልታነባው ትችላለህ። ብዙ የማርኬቲንግ አስተማሪዎች ማርኬት እንዴት እንደሆነ በደንብ ያስተምሩሃል አይደለ? ነገር ግን ማርኬትን ወርዳችሁ ስሩ ብትላቸው ደሃ ናቸው፣ አይሰሩትም። ለምን? በቴክስት ቡክ ያለ እውቀትና በኑሮ ያለ እውቀት ይለያያል። እና ኤክስፒሪየንስ አልታረገው ነው። እኔ ኤክስፒሪየንስ ያደረኩትን እያወራው አሁን 4 ዓመት ሊሞላኝ ነው ቲክቶክ ላይ። ያልኖርኩትን፣ ያልተጠበስኩበትን፣ ያልተጎዳውበትን ሳይሆን የኖርኩትን ብቻ ነው። ለዛ ነው አንደኛው ብራንዴ ከኖርኩት የሆነው። ለቤት ፈላጊዎች በሙሉ ተደራሽነቱ እየሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ የሆኑ አፓርትመንቶችን ይዞ በአዋሬ፣ ሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዘንሎት ብቅ ብለናል። ከባለ 1 እስከ ባለ 3 መኝታ በተጨማሪም በገላን ዘመናዊ የሆነ የንግድ ሞል አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ከታች ባለው ቁጥር ደውሉልን። ህፃኑ ሳሚ ህልሙ ተሳካ ወይስ ወደዛ መንገድ ላይ ነው? በመንገድ ላይ ነው። አይ ሆፕ ይሳካል ብዬ አምናለሁ። ተስፋ እናደርጋለን። ያሳየን እግዚአብሔር። አሜን። አይነሳ ነው። አዎ ሳሚ በጣም ነው የማመሰግንህ። ከዚህ በተለቀና በጠለቀ ጉዳይ አይ ቲንክ ጊዜ ሰጥተህን በደንብ ደግሞ እኛም ጊዜ በደንብ ወስደን እናወራበታለን ብዬ አስባለሁ። እንግዲህ አይቀርም። ታንኪዩ። እኔ በጣም ስለመጣህ ደስ ብሎኛል። አክብረህን ስለመጣ እግዚአብሔር ያክብርልኝ። የዛሬው ይህንን ይመስላል። ክፉ አይንካችሁ።